ጌች አከም ከተረብኝ ነጋ ከኦሮሚያ ህዝብ መዝሙር ጀምሮ እስከ ኢትዮጵያ ህዝብ መዝሙር ድምጽ ያለበት ዝና ተሰጥቶን አሸካከሙን ካላወቅንበት ባዶ ነው። ጨያውን ነፍሱን ይማርና ፈጣሪ ጀግና ዘፋኝ ነው። ሬሳሽ እንኳን የሚከበረው እንኳን ኖሬሽ ይቅርና ሙተሽ የምትከበረው ባገርሽ ላይ ነው። ካልተሟሸኮ ምጣድ እንጀራ ያወጣ። የሰው ልጅም እንደዛ ነው። ኦሮምኛ ሙዚቃ በግንባር ቀደምነት ሲነሳ አብሮ ከሚነሱ ትልልቅ ሰዎች መካከል አንዱ አንተ ነህ። እኔ ሀገሬን በሽልንግ አልሸጥም። ቢሊየን አምጥተሽ እዚህ ጋር ብትለፈልፊ ሀገሬን አሳልፌ አልሸጥም። የምከተለው መንገድ አለ። የናሊ ብራ መንገድ አብተውን ነበር ሲከተል ነበረው። ለምን ጀግና ሁሌ እንደተወሳ ነው የሚኖረው። የሀገር ጥሪ ጊዜ የተጫወትካትኝ ዘፈን አለች። ካሊ ብራ የተማርኩት እኔ ፍቅርን ነው። ጥረስ ነው ምግባር ካለሽ አርቲስት መሆን ትችያለሽ። ግን ህይወት ምን አስተማረክ? እኛ የራሳችንን መካብ ጀግናችንን ማውሳት ከፍ ማድረግ አናቅበት። በራሳችን ባህል እኮ ዓለምን መግዛት የምንችል ህዝቦች ነው። በቃ የተቸገረን ጅብ አይበላውም ነው። ሙዚቀኛ ለመሆን ያነሳሳክ ስሜት ምን ነበረ? ቴክኖሎጂው ዲጂታል ሆኖ ማኑዋል ላይ ያለ ሰው አለ። ሰላም፣ እንዴት ናችሁ? ይህ ከባዩሽ ከበደ ጋር ፖድካስት ነው። እንግዲህ ዛሬ እጅግ በጣም የምንወደው የምናከብረው የኦሮምኛ ሙዚቃ ምሰሶ ከሆኑት ግንባር ቀደም ሰዎች አንዱ የሆነውን አርቲስት ድምፃዊ የኢትዮጵያ ሙዚቃም ከፍ ካደረጉ ሰዎች መካከል ግንባር ቀደምነት የሚጠቀሰውን አርቲስት ጌታቸው ኃይለማርያምን እዚህ ስቱዲዮ ድረስ ይዘነው መተናል። ጌቾ እንኳን ደህና መጣ። እንኳን ደህና ቆያች። ጌቾ አከም ከተረብኝ ነጋ በገነጋ ድፍተኒ በገነጋ ነው የደኒ። እንዴት ነው? ጎብዣለሁ በጣም ጌቾ። እንግዲህ የእውነት እጅግ በጣም የምንወድክ የምናከብርክ የምናደንቅህ እንደ ሀገር ኩራት ብለን የምንጠራክ የተከበርክ ሰው ነክ። እዚህ አክብረክ ስቱዲዮ ድረስ የባዩሽ ከበደ እንግዳ ሆነክ ስለመጣክ እኔ በግሌ በጣም ክብር ይሰማኛል። እግዚአብሔር ያክብርልኝ። እንኳን ደህና መጣ። አሜን አሜን። እንኳን ደህና ቆያች። ጌች እንግዲህ ያው ብዙዎቻችን እንደምናውቅህ የኦሮምኛ ሙዚቃ በግንባር ቀደምነት ሲነሳ አብሮ ከሚነሱ ትልልቅ ሰዎች መካከል አንዱ አንተ ነህ። የተለያዩ ዘመናት ላይ እንደተወደዱ ሳይነቃነቁ ይህን ሁሉ ዘመን ስምን፣ ክብርን፣ ዝናን አስጠብቆ መምጣት ያለው ሚና እንዴት ነው? ሚናው እንግዲህ በጣም መስዋዕትነት ይፈልጋል። በጣም ታጋሽነት ይፈልጋል። መሸከም መቻልን ይፈልጋል። መቻልንም ይፈልጋል። ይህን ስልሽ አድማጭ የሚያውቀው ነው፣ የሚያየኝም የሚያውቀው ነው። አርት ማለት በጣም ከባድ ነው። ህዝብ ነሽ፣ ለህዝብ እያገለገልሽ መኖር፣ ክብርን ጠብቀሽ በክብር መኖር ትልቅ ቻሌንጅ ነው የሚፈልገውና ያንን ቻሌንጅ ችለሽ ነው እዛ ደረጃ ላይ የምትደርሺው። ለምን ዝና ተሰጥቶን አሸካከሙን ካላወቅንበት ባዶ ነው። ፍቅር ተሰጥቶሽ አጠቃቀሙን ካላወቅሽ ባዶ ነው። እና ከዛ ጋር አቻችለሽ መኖርን፣ ታክሰሽ መኖርን፣ ተራምደሽ ደግሞ መስራት መቻልን ካወቅሽበት ፍቅር የሰጠሽን አክብረሽ ነው የምትኖሪው። የተሰጠሽን ፍቅር ደግሞ አያያዙን አሳምረሽ መዝለቅ መቻል ነው። እዛ ጋር ነው ጉዳዩ። ጌቾ እንግዲህ ከዘመናት ከኛም በፊት የነበሩ በእኛም ጊዜ ያሉ አሁንም በሚቀጥለው ትውልድ ጊዜ የጌቾን ዘፈን ቋንቋውን በሚናገረውም በማይናገረውም ሰዎች መካከል እጅግ በጣም ተወዶ ልክ እንደሚሰሙት ያህል ያንተ ዘፈኖች ይዘፈናሉ። ይህንን እንዴት ነው አንተ የገነባኸው? በዚህስ ምን ይሰማሃል? እኔ በጣም ደስታ ነው የሚሰማኝ። የሰው የኔን ዘፈን ወልዶልኝ ዘልቆ እዚህ ድረስ ለትውልድ ማስተላለፍ፣ ከትውልድ ጋር እዚህ መድረስ ማለት ቀላል ነገር አይደለም። መሰጠት ይፈልጋል። ስጦታ ነው። መቼም ፈጣሪ ቢወድልሽ ነው እዚህ ጋር የምትደርሺው። ጤና ሰጥቶሽ እዚህ ደረጃ ላይ መድረስ፣ ሰርቶ እዚህ ጋር መድረስ የተሰጠን ፍቅር ነውና ያው ከፍቅር ጋር የተያያዘ ነው። መሰማትን ራሱ ሌላ አንድ እድል ነው። ተሰምቶ ደግሞ ለትውልድ መተላለፉ ራሱ አንድ መሰጠት ነውና እና ከዛ ጋር ነው ማያይዘው እኔ ብዙም ጊዜ ጌቾን ስናነሳ ሀገራዊ ነገርን አለማንሳት አይቻልም።
ብዙ ጊዜ አገር በፈለገችክ ሰዓት ሁሉ አለ እና ለሀገርክ ካበረከትካቸው ሙዚቃዎች መካከል እጅግ በጣም ለአንተ ልዩ ቦታ ያለው ሙዚቃ አለ? አለ። በተለይ ስለ ሀገር ሲነሳ የወማ የወማ ልጄና እነዚህ ስራዎች ብዙን ጊዜ እኔ ማንም ሳይጀምረው ነው ስለ ሀገሬና ስለ ሕዝቤ ማንሳት የጀመርኩት። ማለትም አባቶቻችን፣ ታላላቆቻችን፣ አንጋፋዎቹም አንስተዋል። ግን ደግሞ ከኔ ጋር ለምንድነው ከአባትና ከእናት የተረከብነው ሀገር ነው። ከጥንትም ከኛ ጋር ያለች ነች እና ሁለት ሀገር የለንም፣ አንድ ሀገር ነው ያለን እና ከዛ ጋር አዋዝተን አያይዘን ከባህሉም ከታሪኩም ጋር አያይዘን የሰራኋቸው ስራዎች ናቸው። ብቻዬን አልሰራሁም፣ ከህዝብ ጋር ነው የሰራሁት። ከህዝብ ነው የሰርኩት፣ ከባህሉ ጋር አያይዤ ነው የሰራሁትና ለዚህ ነው ዘልቆ እስከዛሬ ድረስ የቆየው። ስለ ሀገር ሲነሳ የመጀመሪያ የምነሳው አንዱ እኔ ነኝ። ከኔ በፊት ጀግኖች አሉ፣ አባቶች አሉ። ታሪኩን ይዘን ነው የሰራነው። ከዛ ተነስቼ ስለሰራውን ሁልጊዜ ስለ ሀገር ሲነሳ የኔ ዘፈን ይነሳል፣ እኔ እነሳለሁ እና ሁልጊዜ ታጣቂ ነኝ እኔ። ስለ ሀገር ሲነሳ ድንበሯ ተደፈረ ሲባል ሩጬ የምነሳው እኔ ነኝ። የትም ቢባል ዝግጁ ነኝ ሁልጊዜ ማለቴ ነው። ለምን? ለሀገሬ ያለኝ ፍቅር ነው። ሀገር ማለት ብሌናችን ነች፣ መከበሪያችን ነች፣ መኖሪያችን ነች፣ መለያችን ነች። ካለበለዚያ ኑሮ የለንም፣ የዋለለ ኑሮ ነው ነው እና ሀገር ከሌለን ምንም የለንም። በሀገርሽ ነው ክብር የምታገኘው። ማንነትሽ የሚከበረው በሀገርሽ ነው። ሬሳሽ እንኳን የሚከበረው እንኳን ኖረሽ ይቅርና ሙተሽ የምትከበረው በሀገርሽ ላይ ነው። ያንን ነው የማምነው እና እኔ ሁልጊዜ ስለ ሀገር ሲነሳ ቅድም የምነሳው እኔ ነኝ። እውነት ነው። በጣም ደስ የሚል ልብን የሚነካ ሁላችንም ያው ለሀገር ብዙዎቻችን ሁላችንም እንደ ሀገር ለሀገራችን ጥልቅ ፍቅርና ስሜት አለን። እናንተ ደግሞ እንግዲህ በቀደምት ሙያችሁንም ማንነታችሁንም ሁሉንም ነገራችሁን በመስጠት ሀገር እንደሚቀድም ልክ አንተ እንዳልከው ያው ሁለት ሀገር የለንም፣ አንድ ሀገር ነው ያለን። ለሱ ምንጊዜም ተነሳሽነት እንዲኖረን የሚያስችል ሀሳብን ያነሳኸው። እንደ ትውልድ እንግዲህ አንድ የምናነሳው የማይረሳ የሀገር ጥሪ ጊዜ የተጫወትካትኝ ዘፈን አለች፣ ጌቾና ጌራርሳ። እስቲ እሱን ጊዜ አስታውሰን። ምናልባትም መለስ ብዬ ሳይ አንዳንድ ነገሮችን ስጠይቅም ልክ ከቤት ሰው ስንቅ እንኳን ይዞ ማለት ስንቄንም አቄንም እንዳይል ቀጥ ብሎ ብቻ ሀገሬን ብቻ ብሎ እንዲሄድ የሚያደርግ ማነሳሻ ነበረ እና እንዴት ነበረ? እንግዲህ ያው ስለ ሀገር ሲነሳ እኮ ማንም ቁጭ አይልም። ስለ ሀገር ፍቅር ያለው ሰው ማንም ቁጭ አይልም። ማለት በተለይ በመከላከያችን ውስጥ የነበረው ተግባር ራሱን አሳልፎ ከመስጠት በላይ ሀገርን የሚጠብቅ የሀገር ወጋግረው የሀገር ጀግና፣ ሀገሪቷ ስትነካ እንደ ንብ የሚነሳ መከላከያ ነው ያለን። ጠንካራ፣ ከማንም በላይ ህይወቱን አሳልፎ ተሰውቶ ጋራን ወጥቶ ሜዳሽን ተረሩን ራበኝ ጠማኝ ሳይል ያለምንም እርዳታ ራሱን አነሳስቶ ሀገርን የሚጠብቅ ጀግና ስላለን በዛ መሀል ደግሞ ተገኝቼ በምሰራቸው ስራዎች ሁልጊዜ በጣም ደስተኛ ሆኜ ነው የምሰራውና እኔ በምላቸው ነገሮች ውስጥ የሚሰማውም የማይሰማውም ቋንቋውን የሚሰማውም የማይሰማውም ነው አብሮ የሚነሳው። ደቡብ የለ፣ ምስራቅ የለ፣ ሰሜን የለ፣ ምዕራብ የለ፣ ሁሉም አብሮ ነው የሚነሳው። እገሌ ገሌ የሚተባባይበት አይደለም። ስለ አንድነት ነው፣ ስለ ሀገር ነው የምንሰራውና እኔም እንደዛው ነው። ታሪኬም ከሀገር ጋር ነው ተያይዞ ያለው፣ ማንነቴም ከሀገር ጋር ነው ተያይዞ ያለውና ተነስ ለመቼ ነው የሚል ነገር ነው። ዘፈኑም ጀግናን ነው የሚያወሳው፣ ስለ ጀግንነት ነው የሚያወሳው።
ጀግናዬ ነው የሚለው፣ የችግር ቀን ደራሼ ነው የሚለው፣ የሰላሜ ዋልታ ነው የሚለው። እዛ ውስጥ ያለው ነገር ሁልጊዜ ጀግናን የሚያወሳ ነው፣ ሀገርን የሚያወሳ ነው እና በዚህ በመወደዱ ነው በዚህ ጋር የደረስነው። አሁንም ደግሞ ይቀጥላል። የሚቀር ነገር አይደለም። ጀምር ነው እንጂ ያልጨረስነውም እና ለሚቀጥለውም ዝግጁ ነኝ ለማለት ያው እውነት ነው። እንግዲህ ያው ሀገር መቼ እንደምጠራን መቼ እንደምናስፈልጋት አናቅም። ስለዚህ ሁሌም እናስፈልጋታለን። እውነት ነው። ያለ ሰው ሀገር አያምርም። ሀገር በሰው ነው የምታምረው። ሀገር ከሌለን ግን የለንም እኛም ራሳችን። የሀገር ማንነት የሚታየው በጠንካራ ህዝቧ ነው፣ በማንነታችን ነው። በዜግነታችን ደግሞ ያለንን ድርሻ ማወጣት ግዳችን ነው እና ከዛ ጋር የተያያዘ ብዙ ነገሮች አሉና ዘላቂ መንገዱን ያሳወቀን ከማለት ውጭ የምለው ነገር የለም። ትውልዱም እንዲያውቅ ነው የምፈልገው። ለምን ከሀገር ውጭ ማንም የለንም። ነጮችም እኮ የሰው ሀገር ወረው የሚኖሩት እኮ ሀብቷን ለመጠቀም የማያደርጉት የለም። አንዱን ከአንዱ እያባሉ የሚኖሩበት ደረጃ ነው ያለው። እኛ ደግሞ በሀገራችን ላይ ነፃነታችንን አስከብረን ከነጮችም በነጮችም ላይ ደግሞ ድልን ተጎናጽፈን ከአድዋ ጦርነት ጀምሮ እዚህ ጋር የደረስነው ነፃነታችንን አውጀን የምንኖረው እኮ በቅኝ ግዛት ሳንያዝ አንድነታችንን አጠንክረን በአንድነት አብረን ስለቆምን ተጋግዘን ስለቆምን ነው እዚህ ጋር ያለውና ትውልዱም ራሱ እቺ ነች ሀገሬ ብሎ ከእንቁም እንቁ በላይ ነች። ለምን እኔ እንግዲህ ስለ ሀገር ሳነሳ ዝም ብሎ አይደለም በውስጤ ያለው። ሀገሬን በጣም ነው የምወዳት፣ ከማንም በላይ ነው የምወደው። እናትም አባትም ነች፣ ሁሉም ነች፣ ሰጪ ነች፣ ማፀንም ነች። ሁልጊዜ ምርት አላት፣ ሁልጊዜ ስጦታ አላት። የዘራሽበትን የምታበቅል ሀገር ነችና ከምንም በላይ ሀገርን የሚያክል አንዳችም የለም በእኔ ውስጥ ማለቴ ነው እና ትውልዱም ማወቅ አለበት፣ ስለ ሀገሩ ፍቅር ማወቅ አለበት፣ ስለ ባህሉ ማወቅ አለበት፣ ስለ ታሪኩ ማወቅ አለበት፣ ስለ ፍቅሩ ማወቅ አለበት፣ ስለ አቀማመጡ ማወቅ አለበት እና ያንን የሚያስረዳ ነገር ነው ወደፊትም መስራት የምንፈልገውና ይነካል። በጣም ይህንን መስማት የእውነት በጣም መታደል ነው። እኔም እንግዲህ ያው ስጀምርም ብዬዋለሁኝ። አሁን ደግሞ እንደዚህ ኢንተርቪው እያደረኩክ በመሀል ላይ የምታነሳቸው ሀሳቦች በጣም ልብን የሚነኩ ናቸው እና በጣም እድለኛ ነኝ። እጅግ በጣም ነው የማመሰግነው ስለመጣክ በድጋሚ ጌቾ። እንግዲህ ያው የኦሮምኛ ሙዚቃ የመጀመሪያው ግንባር ቀደም ተብለው ከሚጠቀሱ ትልልቅ አርቲስቶች ትልልቅ ድምፃውያን መካከል አንተ ግንባር ቀደሙ ነክ። የኦሮሞን ባህል እንዲሁም ደግሞ ኩራት ሁሉንም ነገር ለማስተዋወቅ ባህሉን ለማስተዋወቅ በጣም ብዙ የደከምክ የለፋክ ትውልድም የሚያስታውስክ የሚያከብርክ አርቲስት ነህ። ከዚህ አንጻር እስቲ እንዴት ነው የምትገልጸው? የነበሩ ፈተናዎች ነበሩ? የሚያጋጥሙ ችግሮች ነበሩ? እንዴት ነበረ? ችግርም ቢኖር ሙሽት እንደማለት ነው። ሙሽት ታውቂያለሽ፣ ካልተሟሸ እኮ ምጣድ እንጀራ አይወጣም። የሰው ልጅም እንደዛ ነው። ግድ ነው ማየት ያለብሽን ነገር እንደ ችግር አትዩ፣ እንደ ፈተናም አትዩ። የፈጣሪ ራሱ የራሱ ሊያደርግሽ እኮ ይፈትንሻል። ትምህርት ናቸው። እውቀት የምትቀስሚበት ነው። አብሮ መኖር ራሱ እኮ ትምህርት ነው። ከቀንሽ ነው የምትማሪው፣ ከዘመንሽ ነው የምትማሪው። ተምረን ያሳለፍንበት ጊዜ ነው። አንቺ ዩኒቨርሲቲ ገብተሽ ዲግሪ ተምረሽ ዲግሪሽን በምርቃት ሰዓት በቃ ምርቃትሽ ደረሰ ተብሎ ቤተሰብ ግርግር ፈጥሮ ምናምን በቃ የሆነ ካባ ለብሰሽ ምናምን እንደዛ እንደማለት ነው ኑሮ ማለት። ለምን ውጣ ውረዱን ካላወቅሽ፣ ጨለማውን ካላየሽ ብርሃን እንዳለ አታውቂም። ህመምን ካላየሽ ጤነኝነትሽን አታውቂም። መራብ ከሌለ ጥጋብን አታውቂም። መጠማት ከሌለ የጥም እርካታን አታውቂም። ፍቅርን ስታውቂው ጥላቻም እንዳለ ማወቅ አለብሽ እና በዚህ ውስጥ ነው
መኖራችንን የምናውቀው አጣጥመን ለመጓዝ ያው ትዕግስትን ይጠይቃል፣ መያዝን ይጠይቃል። ለመራመድ ግራና ቀኝን ማየት ያስፈልጋል። ከፊትሽ ምን አለ? የተፈጠርሽበትን ዓላማ ከግብ ለማድረስ ግድና ውድ ነው እና ከዚህ ጋር ነው ማያይዘው። እኔ እንደ ፈተናም አላየው፣ እንደ ችግርም አላየው። ለምን ሁልጊዜ የሰው ልጅ ገና ሲወለድ መዳህ አለ፣ ከዛ ዳዴ አለ፣ ከዛ ደግሞ በአንዴ ተነስቶ ቆሞ አይቻልም በጭራሽ። ሀገርም እንደዛው ነች። በአንድ ጊዜ አይደለም። ከስንት ፈተና ከስንት ልቂት በኋላ ስንት ትውልድ አልፎ ነው እዚህ ጋር የተደረሰውና ቀላል ነገር አይደለም ለማለት ፈልጌ ነው። ከኑሮሽ ውስጥ ነው ዲግሪ የምትወስጂው፣ ፒኤችዲ የምትወስጂው ከኑሮሽ ውስጥ ነው። ከዩኒቨርሲቲ ብቻ አይደለም ለማለት ፈልጌ ነው። እውነት ነው። በወረቀት ብቻ አይደለም ሰዎች በኑራቸው የሚያገኙትን እውቀት ወይም ደግሞ በህይወት ተሞክሮ የምንማረው ትምህርት የበለጠ ይመስለኝ። በጣም ጌች እንግዲህ ያው ተደጋግመን አንስተነዋል። ለመጀመሪያ ጊዜ ግን ሙዚቀኛ ለመሆን ያነሳሳክ ስሜት ምን ነበረ? ያው ባህል ያስገድደኛል። ባህል ማለትም ብዙ አርቲስቶችን አባቶቻችን አሉ ብዬሻለሁ። ከነ አሊ ብራ በላይም ከነሱ የሚቀርቡም አሉ። ከነ አቡተው ጀምሮ አሉ አርቲስቶች፣ ብዙ አርቲስቶች አሉ። ግን ደግሞ የበለጠ ሲስበኝ የነበረ ባህሌን ከወግ ለማድረስ ነው። ታሪክ አለኝ፣ ባህል አለኝ። ከዛ አንጻር ስታዩ አርት ወደ ራሱ የሚወስድሽ ሰዓት አለ። ያው ዘማሪም ልትሆኚ ትችያለሽ እኮ። ዘማሪም እኮ አርቲስት ነው። አርት ደግሞ በዚህ በዘፈን ውስጥ ደግሞ የራሱ ድርሻ ነበረውና ከነዛ ጋር እስቲ እንደ ገሌ ልሆን በገሌ መንገድ ልራመድ ብለሽ የምትጀምሪው ነገር ነው እንጂ በባህላችን በጥምቀት ወቅት፣ በመስቀል ወቅት በብዙ ደረጃ የሚያገናኝ ከባህላችንም አንጻር የሚያያዝ የአርት የዘፋፈን ስልቶች አሉ። ያንን ይዤ ወደዚህ መጣው ማለት ነው። ከሌላ ቦታ አይደለም። ከህዝብ መሃል ስትነሺ እውቀትን ጨምረሽ አጠቃቀሙን ከሙዚቃ ጋር አዋስተሽ መስራት ነው እንጂ ምንም ፈተና የለውም። ግን እዚህ ሀገር ላይ ስትመጪ እኔ ከወለጋ ወደዚህ ስመጣ ብዙ ፈተናዎች ገጥሞኛል። ፈተናዎችም አይደሉም ግን በቃ በሰዓቱ የነበረ ነገር ነው እንደዛ ሙከራዎች ውስጥ የከተቱኝ። እኔ ራሴን ይዤ ነው የምመጣው ወደዚህ ስመጣ። ግን እዚህ ጋር የሚጠብቅሽ ደግሞ ሌላ ነገር ነው። ቦክስም ሊጠብቅሽ ይችላል። ያንን መቻል ነው በቃ። ከመቻል ጋር የተያያዘ ነገሮች ናቸው። በወቅቱ የነበረው ነገር የማያራምድሽ ነገር አለ፣ እንዳትራመጂ እንዳሰር የሚያደርግሽ ነገር አለ። ሌላው ከእውቀት ጋር ያያይዛል፣ ሌላው ከእድሜ ጋር ያያይዛል። እድሜ ካይፈቅድም ይልሻል። ተይ ዛሬ ለ4 ዓመት ልጅ እኮ የራሱ አካውንት ልከፍቺለት ትችያለሽ። ያኔ ግን 18 ዓመት ካልሞላሽ አንድ ቢሮ ገብተሽ ለመቀጠር እንኳን በዜግነት መኖር እና ከዛ ጋር የተያያዙ ነገሮች አሉ። ዛሬ ደግሞ ያ የለም። የገዛ ልጆቻችን የራሳችንን ሞባይል ጠንቅቆ ያውቁታል። ምን አይነት ሶፍትዌር በዓለም ላይ እንዳለ፣ ምን አይነት አፕሊኬሽን እንደመጣ ሁሉን ነገር ዘርዝሮ ስለሚያውቁት በአሁኑ ዘመን ምንም ነገር መደበቃችን እና ያ ዘመን ደግሞ ያው አለ አይደለ ብዙ ትግል ነበረው። አስችሎን ግን እዚህ ጋር ደርሰናል። ታጋሽነት ይጠይቃል ብዬሻለሁ። መጀመሪያ ስጀምር ትዕግስት ይፈልጋል። ትዕግስት ከሌለ የለም አደርሽም፣ የምትፈልጊው ዓላማሽን አደርሽም። ታጋሽነት ማየትን፣ ማስተዋልን፣ መብሰልን ይጠይቃል። ማስመሰል ግን አይሆንም። በማስመሰል ውስጥ አይሆንም። በመሆን ውስጥ ራስሽን መፈለግ ነው። ከዛ በኋላ ራስሽን ታገኛለሽ። ከዛ ጋር የተያያዘ ነው። ተጽዕኖ ያሳደረብክ ድምፃዊ ነበር የዛኔ ነው? እኔ ብቻዬን ነው ይዤ የወጣሁት፣ ራሴን ነው ይዤ የወጣሁት። ግን ደግሞ የምከተለው መንገድ አለ። የእነ አሊ ብራ መንገድ፣
ትልልቆች ነበሩ የናበተው መንገድ እነሱ ስለ ሀገር ያላቸውን ዓላማ ያስረዳኛል። ስለ እውነት ያላቸውን፣ ስለ ፍቅር ያላቸውን፣ ስለ አንድነት ያላቸውን፣ ስለ ባህል፣ ስለ ታሪክ ያላቸውን ነገር ተረድቼ ነው በዛ መንገድ የገባሁት። ያው የነ ጋሻ ሊቢራ ዶክተር አብዲና የነሱን ፈለግ ተከትለክ ነው? የነሱን ፈለግ ተከትዬ ነው የመጣሁት። ለመጀመሪያ ጊዜ የተጫወትከውን ሙዚቃ ታስታውሳለህ? የማን ነበረ? እንዴት ነበር ሙዚቃ ውስጥ? በጣም የሚገርሙ ብዙ ዘፈኖችን እሞክር ነበረና የመጀመሪያው እነ አብተውን ነበር ስከተል ነበረው። ለምን እዛው እኛ አካባቢ ስለነበረ ፈገኛና ደዌፍ መሌ ሲያዱኒፍ ነያዮኮ ማሊንጎዳ ገሩ ፈገኛ ታማቱ ነጋንታይ የሚለውን ዘፈን ነበር ኢየሱስ ስዘፍን የነበረው ማለት ነው። ስለ እናት ነው። ስለ እናት ሲነሳ ደግሞ ያው እናትን የሚጠላ ሰው አለ ብዬ አልገምትም። በተለይ ደግሞ ወንዱ ጋር ይከራል። ወንዱ ወደ እናቱ ነው የሚያወጣው። ወደ እናቱ ነው። ሴቶችም አለን። በብዛት ወደ ወንዱ ነው የሚሄደው። እናት ወደ ወንዱ ነው ይባላል። ያው ሴት ወደ አባቷ ይባላል። በጣም እንግዲህ ወደ ኋላ መለስ ብለን አስታውሰህናል። ዜማውም እንግዲህ ያው አንዳንድ ዘፈኖች ወይም ሙዚቃዎች ዘመን ይሻገራሉ። አሁን እንግዲህ የተጫወትከው ሙዚቃ ራሱ ፋሚሊየር ነው እስካሁን ድረስ እና አንጀት የሚበላ አንጀት የሚይዙ ነገሮች አሉት። ጌች ያንተ ሙዚቃዎች ግጥምክ የሀገር ፍቅር ስሜት፣ ኩራት፣ ባህል፣ ቋንቋ፣ እውነት ሁሉን የያዙ ናቸው ግጥሞችና ዜማዎችክ። ከዛ ደግሞ ወደ ድምፅክ ስንመጣ ደግሞ ተስገምጋሚ በቃ ይሄ ሁሉም ተስረቅራቂ ሰው ሁሉ ልብ ውስጥ የማይጠፋ ሁሉም በአንድነት ቢመሰክር አንድ አይነት 100 ብሎ የሚሰጠው ሜቢ ከ100 በላይ ካለም እንደዛ አይነት ነው። እና እንዴት ነበረ ልምምዱ? ስትመጣስ ድምፅ እንዳለ የነገረክ ራስክ ነህ ያወቅከው ወይስ ማን ነበር የነገረክ? ሰዎች ያደንቁልኝ ነበር። እኔ በጣም ዘፈን ነበረ። አሁን ዘፍናለሁ። ያው ያለውን ነገር ቤተሰባችን በጣም ደስታን ይወዳል። ከቤተሰብም ጭምር ነው። ጀግናን የሚወድ ቤተሰብ ነው። ጀግናም የሆነ ቤተሰብ ነው የወለደኝ። ራሳቸውን ሆኖ እኔን የፈጠሩኝ ቤተሰቦቼ ናቸውና ከቤተሰብ የምትወስጂው ብዙ ነገር አለ። ከባህልሽ የምትወስጂው፣ ከታሪክሽ የምትወስጂው ሀገርን የሚያወሳ ቤተሰብ ነው። ሀገሩን የሚወድ ቤተሰብ ነው የወለደኝ እና ከዛ አንጻር ነው ዜማዎቹም ከዛ የመጡ ናቸው። ቀረርቶ ከዛ የመጡ ናቸው። የምዘፍናቸው ዘፈኖች ሁሉ ከእናቴና ከአባቴ ከቤተሰቤ ጋር የተያያዘ ነው። ብዙ ለምን አገላብጠን ካየነው ብዙ ነው። ጓዳችን ስንገባ እናትና አባቶቻችን ስለ ሀገር ነው ያስተማሩን፣ ስለ አንድነት ነው ያስተማሩን። ስለዚህች ሀገር ማንነት ነው ሲያስተምሩን እዚህ ጋር የደረስነው እና ከቤተሰብ የምትወስጂው ነገር አለ። ከመሰረትሽ የምትወስጂው መሰረቱ ካላማረ የዋለለ ነው የሚሆነው እና ያው ከዘር ግንዳችን ጀምሮ እስከ ላይ እስከምንመጣ ድረስ ከቤተሰብ የወሰድነውን ነው ሲናስተላለፍ የነበረውና ያው ለዛ ድርሻ አንዷ እናቴ ነች። ቤተሰብ ነው፣ ሀገር ነው፣ የተወለድኩበት ስፍራ ነው፣ የተፈጠርኩበት ማህበረሰብ መሀል ነው። ከዛ መሀል ነው ይዤ የመጣሁት። አንድም ነገር ሳናወርድ ከሌላ ቦታ ያመጣነው ነገር የለም። የራስን ነው እንደገና አበልጽገን የምናስተላልፈው። ያው ከባህሉ የቀዳኸውን ነው መልሼ ለህዝቡ የምሰጠው። ደስ የሚል ነገር ነው። ያው የብዙ ሰዎች ህይወት፣ ትዝታ፣ ማንነት እዛ ውስጥ ይገኛል። ለዛም ይመስለኛል ትውልድንም ዘመንንም ተሻግረው እስካሁን ድረስ ተደማጭ ሆነው ተወዳጅ ሆነክም የቀጠለው።
ጌች እንግዲህ ያው በጣም ተጫዋችና ጨዋታ አዋቂ ነው ይለዋል ይላሉ። ወግ ያውቃል ምናምን ይባላል። እንደሱ እስቲ እንግዲህ ያው ብዙ ገጠመኞች አሉ ከጋሽ አሊ ቢራ ጋር የነበሩ በሀገር ውስጥና በሀገር ውጭ ያሉ ገጠመኞች ላይ ብንመጣ፣ በዛውም ደግሞ ስለ ጋሽ አሊ ቢራ አንዳንድ ነገሮችን ብትለኝ። ስለ ዶክተር አሊ ቢራ ተናግረን ማንጨርሳቸው ብዙ ነገሮች አሉ። ምንድን ነው መሰለሽ፣ እኛ ራሳችን ሳናውቀው ነው ያለፈው። እሱ ያስተማረን መንገድ በጣም ሩቅ ነው። ለምን ቢባል ትውልድም የሚማርበት ለነገ የሚሆን ነገር ስለዚች ሀገር ፍቅር ነው ለሀገር እያገለገለ ያለፈው። ፈጣሪ በገነት ያውለውና ምንድን ነው ለማለት የምፈልገው፣ ሁልጊዜ ጀግና ሁሌ እንደተወሳ ነው የሚኖረው። ከእሱ የተማርነው አንድነትን፣ ፍቅርን ነው፣ ሰላምን ነው፣ ነፃነትን ነው። በነፃነት ውስጥ ብዙ ፊልሚዎችን አሳልፎ ብዙ በትዕግስት ውጣ ውረዶችን አልፎ እዚህ ጋር ደርሶ፣ ያው ሰው ሲደርስ ይሄዳል፣ ከዚህ ይቻላል። ጥሩ ነገር አስቀምጦ ነው ያለፈው፣ ለትውልድ የሚሆን ለትውልድ የሚበጅ እና ከአሊ ቢራ የተማርኩት እኔ ፍቅርን ነው፣ መከባበርን ነው፣ መፈቃቀርን ነው፣ መፈቃቀድን ነው፣ ጥሩ ስነ ምግባር ነው ከሱ የተማርኩት። አርትን የሚገልጸው እኮ ስነ ምግባርሽ ነው። ጥሩ ስነ ምግባር ካለሽ አርቲስት መሆን ትችያለሽ። ተይው አርቲስትን ውትድርናም ራሱ ጥሩ ስነ ምግባር ከሌለሽ እኮ ምንም ማለት ነው። ገብቶሻል? በጥሩ ስነ ምግባር ውስጥ መውደድን፣ ማዋደድን፣ ማፍቀርን፣ መፈቃቀርን፣ መስማማትን፣ ማስማማትን፣ እርቅን፣ ማስታረቅን የሚመስል ነገር ሁሉ እኮ በጥሩ ስነ ምግባር ውስጥ ነው ያለው እና ከዚህ ጋር ተያይዤ ስለመጣው ከነሱ የወሰድኩት ነገር ነው እዚህ ጋር እያነበነብኩትና እያስተላለፍኩት ያለሁት እና ከኔ ደግሞ የሚወስዱ ደግሞ ትውልዱ አለ። ከኔ ጀርባ ብዙ ትውልድ ነው ያለው እና እንግዲህ እድሜና ጤና ይስጠንና ብዙ ነገር እናስተላልፋለን ብዬ ገምታለሁ እና ጥሩ የአሊ ቢራን ስለ ከራምነባ ገዳ ኤሳ ከዚህ ስለ ገዳ ስርዓት የሚያስተላልፋቸው ነገሮች ረቢ መሆንማ ካንሴረ ጀልሴ የሚለውን ደግሞ ስትሰሚ ፈጣሪ ነው ወይስ የእኛ ጥፋት ነው? 100% የእኛ ጥፋት ነው እንጂ የፈጣሪ ጥፋት የለም። ተግባብተናል። ይነባባል ግን ሊያሳውቀን የሚያስቀምጥበት የዜማዎቹን አጣጣልና የግጥሞቹን አቀማመጥ ስታይ ሲደረድረው በጣም የምትገረሚበት ነው። በቃ የራሱ ሳይንስ አለው፣ የራሱ መንገድ አለው። ከዚህ ጋር ስታያይዙ በጣም ይለያል፣ በጣም ይለያል። እሱ እነ ዶክተር ጥላሁን ገሰሰንም ስታይ ብዙ ነገሮች አሉ። ሌሎችንም ያለፉትንም አርቲስቶች ስታይ ብዙ በቅብብሎች ውስጥ ብዙ ነገሮች አሉ። ታሪክን አደህይቶ የሚኖር ትውልድ ነው የነበረው እንጂ አፋፍቶ ከምንም በላይ ከፍ አድርጎ የሚያኖር አልነበረም። ዛሬ ንቅት ማለት ያስፈልገናል፣ መንቃት ያስፈልገናል። ያስቀመጥነው ነገር አድጎ ማየት ማለት ቀላል ነገር አይደለም። የተከልሽውን ነገር አብቦ ማየት ማለት ቀላል ነገር አይደለም። ከኔ ልጄ ሲቀበል ወይ ደግሞ ታናሽ ሲቀበል ከምንም በላይ ያስደስታል። ተግባብተናል። እኛም ከታላላቆች የተቀበልነውን ነገር ነው እዚህ ጋር እያካሄድን ያለ ነው። አሳድገንም ይሁን አለምልመንም ይሁን አጣፍጠንም ይሁን ያንን ነው እያስተላለፍን ያለ ነው። ሌላ እውነት ነው። በጣም ደስ የሚል ነገር ያነሳኸው ከሞት ጀርባ እልልታ ከማብዛት ይልቃል እና የእውነት ብዙ ጊዜ የሰዎች ጥሩነትም
በጎነትም መቻላቸውም አቅማቸውም ሁሉም ነገር ከሞቱ በኋላ ነው የሚነገረውና በቁም ክብር መሰጣጠትን በቁም ክብር ማግኘትን የመሰለ ማለት የምትወደውንም ሰው በቁሙ አክብረኸው በቁሙ አሞገሳ አንግሰኸው መላክን የመሰለ ነገር የለምና ደስ የሚል ነገር ነው ያነሳው። እንግዲህ ዶክተር አሊንም ስታነሳ እንደ ሀገር በጣም የምንወደው የምናከብረው ትውልድ ለሚቀጥሉት ዓመታትም ሲዘክሩት የሚኖሩት እንቁ አርቲስት ነው። ሀሳቦቹን ስታነሳቸው እየገረመኝ ነበር። እንደውም ደስ የሚሉ ሀሳቦች ናቸው። እንደውም ትንሽ ቢያንጎራጉርልኝ ያልኩኝ ነበር። ዛሬ እንግዲህ ግማሹን ሁሉ ባዘፍን ሁሉ ደስ ነበር የሚለኝ። እውነት ነው። መስፈኑ አይቀርም። እኔ ከሱ ዘፈን አንድ ዘፈን ብል ደስ ይለኛል። እሱም ምን ይላል መሰለሽ? አካኑ የልማን ኦሮሚያ ገረዩ አካኑ አመንቲ ፒኩታኑ ገርገሪን ባኑ አካኑ የልማን ኦሮሚያ ገረዩ አካኑ የሚለውና አንድ ደግሞ ያተንፈጎ ጅርቱ ጃለቶ ይቾልማ ሆገዩ ስያማ ገልገላ ገናማ የሚለውን ነው የምመርጠው ራሴ። በጣም ደስ ይላል። በቀጠለ እያለን በጣም ደስ ይላል። እንግዲህ እንዳልከው ነው በሁሉም ቦታ ላይ አንተም የነ ዶክተር አሊን ፈለግ ተከትለክ ነው የመጣኸውና ግን አንዳንድ ገጠመኞች አሏችሁ አሉ ከሀገር ውስጥም ከሀገር ውጭ። እስቲ አጫውተን። የገጠመን የመጀመሪያ ወደ ኢትዮጵያ ውስጥ ሲገባ ነው። ወደ ሀገር ሲገባ የነበረው ድባብ ነው እና ከአቀባበል ጀምሮ እኔ አለሁበት። ከመጀመሪያም ጀምሮ ከሀሳቡ ሲመጣም ነበርኩበት። ታዲያ አሊ ቢራን በጣም ከሚገርምሽ በድምፅ ነው እንጂ የምንተዋወቀው በአካል አንተዋወቅም ነበር። ግን የእሱን ዘፈን ነበር የምዘፍነው። የእሱን ዘፈን ዘፍኜ በቃ እንዴት የእሱን ዘፈን ትዘፍናለህ እስከሚባል ድረስ ዘመኑ እንግዲህ በጣም ክርክር የሚያስነሳ ነበር። እሱ ከመምጣቱ በፊት በሬዲዮ ሲተላለፍ የማይሰጠኝ አስተያየት የለም። እንደ ዘመኑ ፌስቡክ አልነበረም፣ ቲክታክ አልነበረም እና ላይቭ ነው ጠርተው የሚጠይቁሽ። አጋጣሚዎች ፈጣሪ ያሳካውና እሱም ወደ ሀገር ይመጣል። አቀባበሉ ላይ አንዱ ተቀባይ እኔ ነኝ። እሱ መድረክ ላይ ሲወጣም አብሬ የምወጣው እኔ ነኝ እና የመጀመሪያ ታዲያ አዳማ የአባገዳ አዳራሽ ውስጥ ነበር ዝግጅቱም የተዘጋጀው። ጥሩ ዝግጅት ነው። ከየሀገሩ ሰው መጥቷል። ከዓለም ላይ መጥቷል። ዲያስፖራዎች፣ ትልልቅ ሰዎች አብሮት የነበሩ ብዙ አብሮት ያሳለፉ በእድሜም አብሮ የቆዩ የሰነበቱ በውጭም በውስጥም አብሮ የነበሩ ከፕሬዝዳንት እስከ አምባሳደሮች የነበሩበት ዝግጅት ነው። በጣም የሚገርም ዝግጅት ነበርና እዛ ቦታ ላይ የራሴን ዘፈን ዘፍናለሁ። የራሴን ዘፈን የምዘፍነው አሼቲ ኮቲ ጉርባ ለፎን ሲጅራ ቀቢቲ ቱሚ ጉርባ ኑሲ ጅረይ ለፎ ብየ ኬኛ ሾካ ብራን በሪት የሚል ዘፈን ነበረ እና ብቻ በምን እንዳዞርኩት አላውቅም። እኔ ራሴ አላውቀውም። ማለትም ያንን ጉልበት ራሴም አላውቀውም በየት በኩል እንደመጣ እና ስኬሉን ያው በውስጥ ያለ የዘፈኑ ስኬል መውጫ ድምፄን የማወጣበት ገደቡን አውቀዋለሁ። ግን ደግሞ እንዴት እዛ ቦታ ላይ እንደመጣ አላውቅምና ልክ ስደርስ
ፊት ለፊት ላይ እየተያየን ነው። እሱ እያጨበጨበ ነው። እዚህ ጋር ፕሬዚዳንቶች አሉ፣ አምባሳደሮች አሉ፣ ከውጭ የመጡ እንግዶች አሉ። ዶክተር ጥላሁን ነፍሱን ይማርና አጠገቡ ቁጭ ብሏል። የቀረ ሰው የለም እና ለቦብ የገኘ ሾጋ ብራምበሪት አንዳኒ ተራሩ ሾጋ ብራምበሪት ላላላላ 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 ሲል ዘሎ ተነሳና የኔ ድምፅ ከፍ ብሏል በጣም እሱ ራፐሩ ነው በዛ ቦታ ላይ እና እሱን መቼም ኢቲቪ ይኖረዋል ብዬ ገምታለሁ። እንደ ታሪክ የተቀመጠ ነው። ኦቤንም ይኖረዋል ብዬ ገምታለሁ። ከዛ ጊዜ ጀምሮ ታይቶ አያውቅም። ዘሎ የተነሳበትና ያንን ደስታ ሳገኝ በሌሎች ዓለም የምታየው ነገር አለ እኮ። ማን ነው የማይክልን ዘፈን የሚዘፈን አንድ አርቲስት አለ። ማይክል መጥቶ የጨፈረበት አንድ እንትን አለ እኮ አንድ ፕሮግራም ነበረ እና እንደዛ አይነት ነገር ነው ውስጤ የታየኝና ያንን ገጠመኝ አውቃለሁ። ሌላው የሩቅ ነው ታዩ በአርቱ ደረጃ ብቻ ነው ማወራለሽ። እንደው ብንሰማው ሩቅም ቢሆን እውነት ነው። ግን ምንም እንትን ነው ያው የቤተሰብ ጨዋታ ስለሆነ የጓዳና የአደባባይ ይለያልና እሷን ደበቅን። ግን የእውነት በጣም ደስ የሚል ስሜት ነው። እንግዲህ በጣም የምትወደው የምታከብረው እሱን ተከትለክ እዛ ጋር ቆመክ እንግዲህ ያንን ክብር ፍቅር ማግኘት በጣም እኔ አሁን ቅርታ አድርጊልኝ እሱ በገነት ያውለውና አርፎ እንኳን የእሱን ዘፈን ሰውን እንዲያበላሸው አልፈልግም። ውስጤን ያመኛል። ለምን ቢያንስ አሻሽለሽ ብትሰሪው ደስ ይላል። የነጋሽ ጥላሁንም የነ ዶክተር ጥላሁንም እንደዛው ሌሎችንም ጭምር ሰዎች መቀለጃ ሲያደርጉት እኔ ያመኛል። በቃ ሶሪ በጣም ለምን መሰለሽ እኛ የራሳችንን መካብ ጀግናችንን ማውሳት ከፍ ማድረግ አናውቅበትም። ይወለዳል፣ ጀግና ይወለዳል እኮ። ሰው አንበሳ በሌለበት ቦታ ላይ አንበሳ ነኝ ሊል ይችል ይሆናል። ግን ብቻውን ቆሞ ለዚች ሀገር ብዙ የለፋ ብዙ የሰራ በሌላ ሰው ደግሞ ስራዎቹ ሲዋረዱና ሲወርዱ ደስ አይልም። የደከመበትን ነገር ደስ አይልም። በጣም ቢያንስ ለልጆቹ ለቤተሰቦቹ መቀመጥ አለበት። ብዙ አልኩሽ እኮ ሙዚየም ውስጥ ቢቀመጥ እኮ እንትን ነው ብዙ ስራ ይሰራበታል። በየትኛው አንግል ከየትኛው አንግል አንስተው ያንን ስራ እንደሰሩ እኮ እኛ ለይተን እንኳን አናውቅም። የጻፉለት ደራሲያን እንኳን የለውም በዓለም ላይ። ተጋብተናል። እውነት ነው። እየተግባባን ያለ ነው። እና አሁን ፍቅር እስከ መቃብር ምን ያክል ነው የሚወደደው? ሰዎቹ አሉ፣ ጸሐፊው አለ። ለቤተሰቦቹ ቢያንስ በክብር መቀመጥ አለበት። ወራዳ ስራ አይደለም፣ የቆሸሸ ስራ አይደለም፣ የቆሸሸ አይምሮ አይደለም የጻፈው፣ ጥሩ አይምሮ ነው የጻፈው። ለምን የማይሆን ቦታ ላይ ይጣላል? እቺ የአያቴ ዕቃ ዝም ብላ መጣል የለባትም። የአያቴ ከሆነች እየተግባባን ያለ ነው። ዋጋ አለው። አንድ የሆነ ነገር በጣልን ቁጥር ዋጋ ያስከፍላል። እየተግባባን ያለ ነው። ዛሬ ያለፉት ጀግኖችን በአድዋ ላይ ስናስቀምጥ ስለከፈሉበት ዋጋ ብቻ አይደለም፣ ለዚች ሀገር ተሰውተው ስንቱን ነጭ አንበርክከው እዚህ ጋር ላደረሱን ትልቅ ክብር ይገባቸዋል። አርቱም እንደዛው ነው። ከጦርነት ጀርባ አርቲስት አለ፣ አርት አለ። ከሰላም ጀርባ አርት አለ፣ አርቲስት አለ። ከግንባታ ጀርባ ከእድገት ጀርባ አርት አለ፣ አርቲስት አለ። ይሄ የደረደርነው ቴሌቪዥን የሬሳ ሳጥን ነው ለኔ። አርት ከሌለ አርቲስት ካልተከበረበት ገደል ይግባ ሲፈልግ።
ምን ይሰራል? የተግባባን ነው። ባይከፈለውም አርቱ ክብር ማግኘት አለበት። አርቲስቱ ክብር ማግኘት አለበት። የተወሰነ ደረጃ ከፍ ማለት አለበት። ካናዳ እኮ ኢምፖርት ኤክስፖርት እኮ የሚያደርጉት እኮ አርትን ነው፣ ሌላ ነገር አይደለም። አርትና አርቲስትን ነው። ለሀገርም ሊከፍል ይገባል የሚያገኘው አርቲስቱም ራሱ አገርንም ሊያሳድግ ይገባል። በቃ እየተግባባን ያለ ነው። በሌላ ዓለም እንኳን እንኳን ከተባባል እዚህ አፍሪካ ውስጥ ኡጋንዳ ብትሄጂ አርቲስት ያለውን ነገር ተጠቅሞ ለሀገር እየጠቀመን ያለው። እዚህ ኬንያ ብትሄጂ ትልቁን ስራ የሚሰራው አርቲስት ነው። ለግብርና ብርታት እኮ ለአርሶ አደሩ ብርታት፣ ለአርብቶ አደሩ ብርታት አርት ነው ከጀርባ ተገንም ሞራልም መሆን የሚችለው ከፈጣሪ በታች ማለት ነው። እና የሚሰጠው ቦታ በጣም የወረደ ነው። ደግሞ አርቲስቱ ራሱ ክብርን ሲሻ አገርን ማስከበር አለበት። ያላስከበረውን አገር ክብር አገኝበታለሁ ብሎ መጠበቅ የለበትም። አገርን ስላስከበረው ነው ክብርን ከፍ መደረግ አለበት፣ ክብራቸው ከፍ መደረግ አለበት የምለው ከዛ ጋር የተያያዘ ነው። ከመንገድ ከወጣው ደግሞ መልሶኝ በጣም ትልቅ ነጥብ ነው ያነሳ የእውነት። ምክንያቱም ከሁሉም ነገር ጀርባ አርት አለ። ያለ አርት የሚንቀሳቀስ ምንም ነገር የለም እኮ። ብዙ መሪዎቻችንም አስቀምጧል። ከአንድ አገር መሪ የሚጠበቅ መልስ ያገኘንበት ጉዳይ ነው። ተግባብተናል። አርት ኢንጂነሮችም አርቲስቶች ናቸው። አርኪቴክት እኮ አርቲስት ነው። መሀንዲሱም እኮ አርቲስት ነው። ማስተላለፍ ያለበትን በተማረው መንገድ የሚያስተላልፈው እኮ አርት ነው። በቃ ሰዓሊም አርቲስት ነው፣ ደራሲም አርቲስት ነው። ክብር እንስጠው። ክብር ከማንም በላይ ነው። አገር የምትከበርበት የምትታይበት ነው እንጂ የሀገርን ኢሜጅ የሚያጠፋ ነገር አይደለም። ጥሩ ቦታ ከሰጠን ምንጊዜም ከፍ እያልን ነው የምንሄደው። እውነት ነው። የምንወዳቸውን ሰዎች ደግሞ ትልልቅ ነገር ለሀገር ያበረክቱ ሰዎች ማክበር ራስን መከበር ነው ብዬ እሱን ነው የምልሽ። ከየትም ይምጣ፣ ከባሌም ይምጣ፣ ከቦሌም ይምጣ ለሀገር ክብር ቆሟል። ከፍ ማድረግ አለብን። ጀግኖቻችንን ከፍ ማድረግ አለብን። አርቲስቶቻችንን ከፍ ማድረግ አለብን። ለሀገር የሰራ ሰው ሁሉ ከፍ ማለት አለበት። አርሶ አደሩ ከፍ ማለት አለበት። አርብቶ አደሩ ከፍ ማለት አለበት። ከዚህ ጀርባ አርት ነው ያለው፣ አርቲስት ነው ያለው፣ ባህል ነው ያለው፣ ታሪክ ነው ያለው። እኛ ጠንክረን ከተያያዝ የማያድግ ነገር የለም። ባህሉን ያማከለ መሆን አለበት። የወጣ ነገር እኛ አሁን ዛሬ ምናምን የውጭ ተጽዕኖ ፋሽን ይዘን የምንራመድበት መንገድ እኮ ልክ አይደለም። እሱ ጀብሎ ነው። ተይው፣ ለእኔ ጀብሎ ነው። ሶሪ። ባህልን የማይመለከት ነገር፣ የሀገርን ኢሜጅ የሚያጠፋ ዝም ብሎ የወለቀ ነገር የሚሰራ ዘፈን ነው ተብሎ የሚለቀቅ ነገር ጥሩ የማይሆን ነገር ነው። እሱ ቢሻሻል። በዚች አባባል ደግሞ እንዳትይዙኝ አደራ። እናድላለሁ። ለምን መሰለሽ? እኛ ክብር ያለን ባህል ያለን ህዝቦች ነው። እናድላለሁ በጣም። በራሳችን እንዋብ፣ በራሳችን እንመር። ከምንም በላይ ትልቅ ነገር እኮ ነው። እየተግባባን ያለ ቻይና እኮ በራሷ ቋንቋ ነው ዓለምን እየገዛች ያለችው። አመናቸውም አላመናቸው ሌላ ፖለቲካ መጥቶ አይደለም፣ ሌላ ርዕስ አንጥታልን አይደለም። ጃፓን እንደዛ፣ ጀርመን እንደዛ፣ ሌሎችም እንደዛ። እኛ እኮ በራሳችን ቋንቋ፣ በራሳችን ታሪክ፣ በራሳችን ባህል እኮ ዓለምን መግዛት የምንችል ህዝቦች ነው። አመንሽም አላመንሽ ተይ፣ ያለንን ሀብት እምቅ ሀብት ተይ አለን። በመጽሐፍ ቅዱስም በቁርአንም በሌላውም ተቀምጠዋል። በቃ ሌላ ነገር አያስፈልገንም።
ተባብሮ መስራትን ብቻ ነው የምፈልገው። እውቀትን ነው የምፈልገው። እውቀት ስለሌለን ነው የምንባላው እኮ ሌላ ነገር እንዳይመስልሽ። እውቀት ስለሌለን ነው የምንጣላው። ለየትኛው እድሜ ነው የምትጣየው? ምን ያክል ለምትኖሪ ነው? የተጻፈልሽን እኮ ነው የምትመገቢው። የተጻፈልሽን ነው የምትበይው። ሌላ ነገር የለም። ከአንድ ነገር መኖርን ነው አይደለም። ለመኖር ደግሞ መስራት አለብሽ። ለመስራት ደግሞ መንገዱን ማወቅ ነው። በቃ አበቃ። ምን መስራት እንዳለብሽ፣ ለምን ዓላማ እንደተፈጠርሽ ካወቅሽ መራመድ ይቻላል፣ መስራት ይቻላል። ግን ደግሞ ስናንቋሽሻት በቃ እዚች ሀገር ላይ ተወልደን አድገን እትብታችን ተቀብሮባት ከዚች ሀገር ተፈጥረን አገርን የመሰለች ነገር ስናንቋሽሻት እና ስናሳንሳት ባህላችን፣ ተግባራችን ሲያሳንሳት ያማለጣል። እንደኔ ያመኛል። ስለሌለ አላውቅም። እውነት ነው። በጣም ትልቅ መልእክት ነው ያነሳው። በራስ ከለር በራስ ነገር እንድመቀን ነው። የራሳችን ከፍ እናድርግ እና እስቲ አሁን በየቦታው ያለውን ባህል አሁን ለምሳሌ ሬቻ ላይ የታየውን ውበት፣ ጨምበላላ ላይ የሚታየውን ውበት፣ በጥምቀት ላይ በመስቀል ላይ የሚታየውን ውበት እየተግባባ ነው። የዚህ ውበት ድምቀት ሀገርን ያሳድጋል እንጂ አያሳንስም። ልዩነታችን ደግሞ ውበታችን ነው። እውነት ነው። መከባበር ውስጥ አንዱ የሌላውን በመውደድ ውስጥ ነው ማደግ የሚቻለው። አንቺ ጥሩ ነገር እየበላሽ እዚህ ጋር ጎረቤት የምታፋጂ ከሆነ ኃጢአተኛ ነሽ። እውነት ጥሩ ነገር የምትበይውን ለጎረቤትሽ እኮ ደህና አደራችሁ፣ እንዴት ከረማችሁ፣ ሰላም አደራችሁልኝ ብለሽ እችን እስቲ እንቃመስ ብትይ ምን ይሆናል? ይጎዳሻል? የሚያንስብሽ የሚወርድብሽ ነገር አለ? አይኖርም። በመከባበርና በመፈቃቀድ ውስጥ መተዛዘን ደግሞ ቢኖር መተዛዘን ደስ የሚል አባባል። እውነት ቆንጆ ነጥብ ነው ያነሳው። ሁለቱም ማለት ለምን ፍቅር ያሳዝላላ። ፍቅር ካለ መተዛዘል አለ። መተዛዘል ካለ ደግሞ መተዛዘን አለ። እውነት ነው። እንግዲህ ይህን እንደውም ካነሳን አይቀር ጌቾ ሙዚቃዎችህ በኦሮምኛ ቋንቋ ተዘፍነው ግን የትኛውም ቦታ ላይ ስትሄድ ሙዚቃውን በስነስርዓት ሰምቶ እንዳዳመጠ ሰው የሚሰጥ ፍቅርና ክብር ልዩ ነው። በጣም ይሄን እንዴት ነው የምትገልጸው? ዋው እኔ በቃ ፈጣሪን ነው የማመሰግነው ሁልጊዜ። እኔ አንዳንድ ቦታ ላይ ፈሪ ነኝ። በጣም ሲጨበጨብልኝ እፈራለሁ። ፈጣሪ ከመንገድ አታውጣኝ የሚል እምነት ነው ያለኝ። ከጫፍ እስከ ጫፍ በሄድኩበት ቦታ ላይ የሚሰጠኝ ፍቅር ይለያል። እኔ ፍቅር አክባሪ ነኝ። ፍቅር የጣለሽ ለታ በጣም ከባድ ነው። አይጣል ነው እሷ ወዳደቀሽ። ለምን ረግጠሽ የወጣሽውን መሰላል ይዘሽ ተወርጃለሽ። ካለበለዚያ ተንሸራተሽ መከስከስ ነው። ልናቅበት ይገባል። ተግባብተናል። ያፈቀረሽን ወዳጅ ፍቅሩን ካላከበርሽለት ውርደት ነው። ያከበረሽን ሕዝብ ካላከበርሽ፣ ክብሩን ካላወቅሽ፣ ካላስከበርሽው መጨረሻው ውርደት ነው። ያንን ነው የምጠነቀቀው። በጣም የምፈራው ሲጨበጨብልኝ በጣም ነው የምፈራው። እስካሁን ድረስ በሰራኋቸው ስራዎች ውስጥ ክብር ተሰጥቶኛል። ክብር ምስጋና፣ ፍቅርም ተሰጥቶኛል። ክብር ምስጋና፣ ከምስጋና በቀር እምለው ደግሞ የለኝም። እየተግባባ ነው። ሰው መሆን ያስከብራል። ሁሉንም እንደ ሰው ነው የማየው። እገሌ ዘመዴ ነው፣ እገሌ እንዲህ ነው። ሰው መሆን ራሱ ያስከብራል እኮ። ልዩ የሚያደርገን ይሄ ነው። ተግባብተናል። እና ከዛ አንጻር ኃይለኛ ፍቅርም ሲሰጠኝ እንዳልሳሳት ጌታዬ ከስብራት ጠብቀኝ ነው ብለው ሁልጊዜ። ሌላው ደግሞ ይመጣል። አንተ በጣም ይገርማል እኮ አታረጅም እንዲ ሆኑ። አዎ እንግዲህ የሚያስረጅ ሶፍትዌር የለኝም እና አብዴት እያደረኩኝ ነው የምራመደው። በምንድን ነው አብዴት የምታደርገው? በፍቅር
እሱም አለ አይደለ? ለምን ታላላቆች አሉ። እኔ የመጣሁት በዘጠናዎቹ ነው የመጣሁት። የኔ ባቾች በእድሜ የሚቀድሙኝ ያሉ ዘጠናዎች ውስጡ ነው። ትልልቆችም አሉ። እንግዲህ የኔ ቅርብ ጊዜ ነው ለማለት እችላለሁ። እውነት ነው። እንግዲህ ካካበድ ነው ይከብዳል፣ ካቀለል ነው ግን ይቀላል እንጂ በእድሜ የማንገናኛቸው ሰዎች ደግሞ አሉ። ለምን ያለፍሽበት መንገድ ከሀሳብ ጋር ከምን ጋር ከተጽዕኖ ጋር ሲሆን አለ አይደለም እርምጃሽን ትንሽ ወደኋላ የሚጎትት ነገር ወደፊት ትራመዳለች ስትይ ያዝ የሚያደርግሽ ነገር እኮ አለ። በቤትም በውጭም ከጎረቤትም ከግራም ከቀኝም ሊኖር ይችላል። ግን ያንን ተጽዕኖ አልፈሽ ግን እዚህ ጋር መድረስ ትልቅነት ነው። ተጓተናል። እንደኔ ደግሞ ለፍተው እዚህ ጋር የደረሱ ሰዎች ሁልጊዜ በመከባበርና በመፈቃቀር በንግግር በአንዲት ቃል እንግባባለን። ከነዛ አይነት ሰዎች ጋር በቃላት መግባባት፣ በእውነት መግባባት፣ በፍቅር መግባባት የመሰለ ነገር የለም። አንደበትሽ ሊግባባ ይገባል እና ከዛ ጋር ተያይዘን ነው እዚህ ጋር የመጣ ነው። የዘጠናዎቹም በአጠቃላይ ፋይት ነበረ። ዘጠናዎች ማለት በጣም ከባድ ነው። እስከ 97 ያለው ነገር ግርግሩ፣ ውሽንፍሩ፣ ምናምኑ አለ አይደለ እና ፋሽኑ፣ ማሽኑ፣ ምኑ ተያይዞ ሲመጣ በጣም እንትን ነው እና እዚህ ጋር የደረስንበት መንገድ በጣም አልጋ ባልጋ ብቻ አይደለም። ለምን አንዴ ታውቀሽ መጥፋት ይቻላል። ሰው ከፎቅ ላይ ወድቆ መታወቅ ይችላል። ይሄ ቆንጆ ነጥብ። በተለይ በአሁን ጊዜ ከፎቅ ላይ ወድቆ መታወቅ ይችላል። እውቅና መያዝ ግን ከባድ ነው። በጣም ደስ የሚል ነገር ነው። ረብሸሽም እኮ ተኩሰሽም መታወቅ ትችላለሽ፣ ደቁሰሽም መታወቅ ትችላለሽ። ግን ስብራትን አድነሽ ሞራልን ጠግነሽ ደስታን ሰጥተሽ ዝናን ማግኘት ትልቅ ነገር ነው። ተከብረሽ መኖር፣ ተከብረሽም ዝና አግኝተሽ ቁጭ በል ተብለሽም ዝና አግኝተሽ ሩጥም ተብለሽ ዝና አግኝተሽ መኖር በጣም ከባድ። እስትንፋስሽ ዝና አግኝቶ ስጋሽም መንፈስሽም ዝና አግኝቶ ዝናርም አግኝቶ አስበሻል እና ማስተዋልን እንፈልጋል። ማስተዋልን ይስጠን ነው የምለው። ዝናን ላገኙ ሰዎችን ለተጨበጨበላቸውም ማስተዋልን ይስጣቸው ነው የምለው። አሜን። በጣም ትልቅ ነገር ነው። ካነሳኸው አይቀር ጌቾን እንግዲህ በመጣህበት ዘመን እንግዲህ ያው ፈተናዎች አሉ። ያለ ፈተና ህይወት የለም ብለሃል። በጣም ደስ የሚል ነገር። ግን ህይወት ምን አስተማረክ? ህይወት ያስተማረኝ አኗኗሬን ያሳምረልኝ። ትንሽ ከህይወት የምማረው ካለፉት የምትማሪው ነገር አለ፣ ከአሁኑ የምትማሪው ነገር አለ። ማዋሃድ ማቻቻል መቻል ነው። መቻልን አስተማረኝ፣ ማቻቻልን አስተማረኝ፣ ትዕግስትን አስተማረኝ። የትዕግስትን ፍሬ እያበላኝ ነው፣ እያኖረኝ ነው። መጀመሪያ የሚጋገር እንጀራ መጀመሪያ አይበላም እኮ። ከምጣድ የወረደ እንጀራ መጀመሪያ አይበላም። ይበላል። ሺህ ጊዜ ብርብሽ አትበይ። ምንድነው? አስቤው አላውቅም ነበር። የመጀመሪያው እንጀራ እናት ስትጋግር እዚህ ላይ ወረደ፣ ላዩ ላይ ነው የሚደራረበው እንጂ ያኔው ነው አይበላም። ገብቶሻል? መጨረሻዬን ያሳምርልኝ ነው የምልሽ። መጨረሻ ላይ ጣፋጭ ነው ይበላል። ይገርማል። የተረዳህበት መንገድ ብዙ ጊዜ አሁን እናውቀዋለን፣ ግን በእንደዚህ ተረድተነው አናውቅም። መጀመሪያ የሰራሁትን ሲዲን እንኳን አሁን ነው የተጠቀምኩበት ያለሁት። ታዩ ሌላውን ድሮ ከሰራኋቸው ስራዎች አሁን ነው የተጠቀምኩበት ያለሁት። መጀመሪያ የተጋገረ እንጀራ መጀመሪያ አይበላም። መጨረሻችንን ያሳምርልን። ይሄን ነው የተማርኩት።
በጣም ትልቅ ነገር ነው። የእውነት በጣም ትልቅ ነገር ነው። ጌች ከራስክ ከህይወትክ ካሳዛኝ ታሪኮች ወይም ካስደሳች ተነስተክ የጻፍከው ግጥምና ዜማ አለ የዘፈንከው? አለ ኮየዳዲ አካባቢ እስቲ ኮየዳዲ ነው እባክህ። ኮየዳዲ 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 dargaggeessa wallaggaatoo fuudhee kaadurba salaale halkan kootu guyyaa kootu ani gaawwan saa wallaale daddaraaree manaan saanii qonnaan gashan lamaan saanii የሚለውን ነው። ሁለተኛው ደግሞ akka baala saafoo bukkee gaalna nyaatu akka jaalalaafoo bukkeetti wal baatu የሚለውን ነው። ሌላው ከእናት ጋር የተያያዘ አዳፍ አባውን ማላሌ ያኒ ከንኮነ ሊብሳ ዱአ ቦላ ኬሳ ባሴ ሁሌ ዳቤ ነረክሳ የሚለው ነው። እነዚህ ከራሴ ታሪክ ጋር የተያያዙ ናቸው። ከእናት እረፍት በኋላ የነበሩ ነገሮች ናቸው። የነበረው ቻሌንጅ ነው፣ ሌላ አይደለም። ሰው ሲኖር ማየት ያለበትን ነገር ያያል። ማየት ያለብኝን ያየሁት ማየት ስላለብኝ ሌላ አዲስ ነገር የለም። ቁጭ ብዬ ሳስበው አሳዛኝ ነው፣ ፊልምም ነው። ውጣ ውረድ አለው፣ ብዙ ነገር አለው። ከ3 ቀን በፊት ከቤት ወጥተሽ ስትመለሺ ቤተሰብሽን አጥተሽ ስታገኚ በአራተኛው ቀን ምን ይሰማሻል? አንቺ ስታገኚ ልጅ ነኝ በቃ ፈጣሪ ሰበብ አድርጎ ከነሱ ፈጠረኝ ያኖረኛል ብዬ እምነት ነበረኝ። አኖረኝ። ለዛ ሁሉ ክብሩን የወሰደው እሱ ራሱ ነው። እና ብዙ የሚያሳዝን ነገር አለው። እንደ ሰው ስናየው፣ እንደ ማህበራዊ ኑሮ ስናየው፣ እንደ አኗኗራችን ስናየው ብዙ እንግዲህ እስቲ ምናልባት ሙዚቃውን ቋንቋ ለማይሰሙ ሰዎች እስቲ የሶስቱ ሙዚቃዎች ስሜት ግን የተነሳህበትንና ሀሳባቸውን እንትኑ ይገልጸዋል። ክሊፑም ራሱ ይገልጸዋል። ሀሳቡ ምንድን ነው መሰለሽ? በቃ የተቸገረን ጅብ አይበላውም ነው፣ አውሬ አይበላውም። የቸገረው ጅብ አይበላውም፣ አውሬ አይበላውም። ቢበላው ኖሮ የጎዳና የሚያድረውን እኮ ነው የሚበላው። አይበላውም በጭራሽ። እና ከስንት ፈተናዎች አልፌያለሁ፣ ከስንት ሞት አልፌያለሁ። ክብር ምስጋና ይገባዋል። እና ተደቅኖልኝም አይቼዋለሁ። በቃ እሱ ነው የሚያሳልፍሽ። እኔ አልፋለሁ ብለሽ አታልፊ። የሚያሳልፈው እሱና እሱ ብቻ ነው። ለምን? እሱም ማወቅ ነው፣ መስመሩን ማወቅ ነው። በምን መስመር ነው ለሚለው እሱ ያሳወቀኝን ነው የማውቀው እንጂ እኔ ራሴ እውቀት የለኝም። ተገብተናል። እሱ ያሳወቀኝን ነው የማውቀው። እና ብዙ ፈተናዎች ነበሩ። ያው ከቤተሰብ ስትለይ ደግሞ የቤተሰብ ፍቅር ብቻ ነው የምታውቂው። ልጁ ነሽ፣ የምታሳልፊው ነገር አለ። ልጅ ስለ እናቱና ስለ አባቱ ብቻ ነው የሚያውቀው፣ ሌላ ነገር አያውቅም። ከዛ በኋላ እናትን አባት ካወቀ በኋላ ነው ወደ ቋንቋውና ወደ እምነቱ እንኳን የሚሄደው። ተጎተናል። የኔ ቆንጆ፣ የኔ ብችላ ምናምን እያልሽው ቋንቋን ታስተምሪ ይሆናል በዛ ውስጥ። ከዛ በኋላ ነው እምነቱን እንኳን የሚያውቀው። እናቱ ነች እምነቱ፣ አባቱ ነው እምነቱ። ተጎተናል። የኔ እግዚአብሔር፣ የኔ ፈጣሪ እናትና አባቴ ነበሩ። ከዛ በኋላ ነው ፈጣሪን ያወቅኩት። ለካ ከነሱ ጀርባ ትልቅ ምድርና ሰማይን የፈጠረ አምላክ አለ ብዬ ያረጋገጥኩት ከዛ በኋላ ነው። በቃ እሱ ያኖረኛል ብዬ ትግል ጀመርኩ ማለት ነው። ሰው መሆኔን ተረዳው ማለት ነው። ከዛ በኋላ ነው ያው ቀጥሎ እዚህ ድረስ የመጣሁት። ከገባን አይቀር ወደዛ እንግዲህ እስቲ ኬቹ ልጅነቱ እንዴት ነበር? ያው ከማርና ወተት ሀገሯ ከወለጋ ምድር
እንግዲህ የወርቅ ምድር ውስጥ ነው የተወለድኩት። እኔ የማርና የወተት መሀል ነው የተወለድኩት። በአእምሮም የጠገበ ነው፣ በአስተሳሰብም የበለጸገ መሀል ነው የተወለድኩት። ግን ደግሞ ያው እያሳደገኝ እሱ ነው። ፍቅርን ይዤ ነው የተወለድኩት። ፍቅር መሀል ነው የሚዋደድ የሚተሳሰብ ማህበረሰብ መሀል ነው ባህሉን ታሪኩን የሚያከብር ማህበረሰብ መሀል ነው የተወለድኩት። ከወለጋ ያው እናትና አባቴ ካረፉ በኋላ ያው የራሴ ትግል ውስጥ ገባው ማለት ነው። እና ያው ኑሮ ያታገላል። ወዳ ስትይ ወዲህ ነው፣ ሞላ ስትይ ይጎላል። ልራመድ ስትይ እንቅፋቱ ብዙ ነው። ለስራ ስትይ መንገዱን ታጭዋለሽ። አማካሪ ባይኖርሽም እሱን ታማክሪያለሽ። በዚህ መንገድ ነው እዚህ ጋር የደረስኩት። ሁለቱንም በአንድ ቀን ነበረ? በተለያየ ጊዜያቶች ነበሩ። መጀመሪያ አባቴ ነው ያረፈው። ከዛ በኋላ እናቴ ልጅ ያረፈችው። ነፍሳቸውን በገነት ያውሉና ከዛ በኋላ እኔ 7 ዓመቴ ነው። በ7 ዓመቴ ነው 7 ዓመት 8 ዓመት ሞስት እዛ ገደማ ላይ ነው ያጣኋቸው። ለቤቱ ብቸኛ ልጅ ነበር? ለእናቴ ብቸኛ ነኝ። የአባቴ ልጆች ብዙ ናቸው እና ከኔ በፊት የነበሩትም አልፈዋል። የእናቴ ልጆች የመጨረሻ ልጅ ነኝ። ለእናቴ ለአባቴም የመጨረሻ ልጅ ነኝ። ከባድ ጊዜ ነበር እና ትንሽ እንደ ሰው ስታስቢ ይከብዳል። ግን ደግሞ መጋፈጥ መቻል ደግሞ ግድ ነው። መጋፈጥ መቻል ግድ ነው። ለምን ሰው ነሽና የማይወጣውን የሚያወጣ አምላክ ካለ አጠገብሽ ሁልጊዜ ተስፋ በሱ ላይ ካለሽ የማይታለፈው ሁሉ ይታለፋል። እውነት ነው። እረኛ ነበርክ ጌቾ? እረኛ ሙኛ አሳልፌያለሁ። ነጋዴ ሙኜ እነግድ ነበረ። የማልሰራው ነገር የለም። ከደምቢዶሎ እስከ ጋምቤላ እሰራ ነበረ። እዛው ሁኜ ነው ይሄን ሁሉ የምሰራው። እየተማርኩኝ ትምህርቴንም ሳላቋርጥ ያን ሁሉ እሰራ ነበር። በጣም ትልቅ ጥንካሬ ነው በዛ እድሜክ። ግድ ነው። ውሃ ለመጠጣት ዛሬ መስራት አለብሽ። ምግብ ለመብላት መስራት አለብሽ። ጤናሽን ራሱ ለማኖር እኮ በጤና ለመኖር ራሱ መስራት አለብሽ። ለምን ትምህርቴን ላለማቋረጥ የማደርገው ጥረት ብዙ ነበረ። መጨረሻ ላይ ያው እድገት አይቀርም። ሳድግ ከፍ ስትይ ስራውም ከፍ ይላል፣ ቻሌንጁም ከፍ ይላል። እንደዛ እያደረግን እስከ አዲስ አበባ ማለትም እስከ ፍንፍኔ ድረስ መጣሁ ማለት ነው። እንግዲህ በጣም ነው የሚገርመው። ያው የሰው ልጅ መነሻ ከታች ከእረኝነት እንደገና ደግሞ እንግዲህ ያንን ሁሉ ቤተሰብን በልጅነት አጥቶ ያንን ሁሉ ችግር ከማየት እዛ ኢትዮጵያ ውስጥ ኢትዮጵያ ካላቻቸው ታላላቅ ሰዎች አንዱ መሆን በጣም ትልቅ ነገር ነው። ትልቅ ነገር ነው። ተመስገን። ጌቹ እንግዲህ ከዚህ ጋር ተያይዞ ፈተናን ማለፍና በፈተና ውስጥ መጓዝን እንዲሁም ማግኘት ማጣት፣ በዛው ማግኘትና ማጣት ገጥሞ ያውቃል በህይወት ውስጥ? አለ እንዴ! የሰው ልጅ ይገጥማል እኮ። ጾምሽን የምታድሪበት ቀን ሊኖር ይችላል። ተይው ሌላው ያን ይኸውልሽ አንድ ነገር አለ ኢትዮጵያ ውስጥ። ምን አለ መሰለሽ፣ አንቺ በቻሌንጅ ያለፍሽበትን መንገድ እያንዳንዳችን በየጓዳችን ይዘን ነው እንጂ ሌላው ይደብቃል። ሌላው ፊት ለፊት ነው የሚያወራው። እኔ አልደብቅም። አንደኛ ነገር ደስ ከሚለው ነገር
ልቤ የማይደበቀውም ለምን ለፈጣሪ ምስጋና ነው። ስታነሺለት ያለፍሽበትን መንገድ ስታነሺ ሁልጊዜ ምስጋና ነው። አንቺ ለማንም አንቺ ለምንም ምስጋና ነው። በቃ ቸርነቱ ነዋ። ቸርነቱ ባይኖር እዚህ ጋር ደርሽም፣ ስጦታው ባይኖር እዚህ ጋር ደርሽም። ግን ደግሞ እቺን ከፍቶ ጾም አያሳድርም። ሆድ ባይኖር ሰው አይጋጭም። ሆድ ባይኖር ማን ይጋጫል? ማን ጥርስ ለጥርስ እንኳን አይነካካም። ተይ ሌላውን። ሆዳም ነኝ ማለት አይደለም። ሆዳም ነኝ ማለት አይደለም። ሆዳም ነው ማለት አይደለም። ወይ ደግሞ ሆዳም ነኝ ማለት አይደለም። ሆድ ባይኖር ማን ከማን ጋር ይነካካል? አየር ብትወስጂ አየር ብቻ ብንመገብ ሰው ለሰው ይነካካል እንዴ? ውሃ ብቻ ቢሆን ማን ይነካካል? የማይከፈልበት ነገር እሱን እኮ ነው የምልሽ። ቢከፈልበትስ ደግሞ ከየት አምጥተሽ ነው የምትከፊው? እሱም እኮ ሌላ እንትን ነው፣ ሌላ መንገድ ነው። እሱ ገብቶሻል ነበር። ግን ደግሞ ለሰው ልጆች ፍቅርን ለማስተማር፣ ጥረትን ለማስተማር፣ መስራትን ለማስተማር፣ ቻሌንጅን ለማስተማር፣ የተጋረጠውን ፈተና ቆርጠሽ እንድታልፊ ቆራጥ እንድትሆኚ ለማድረግ ፈጣሪ ይሄን ሁሉ አምጥቶ እዚህ ጋር መስማማት እንዲኖር፣ ከራስሽ ጋር እንድትግባቢ፣ ከራስሽ ጋር ተራርቀሽ እንድትኖሪ፣ ከራስሽ ሰው ጋር ተራርቀሽ አብረሽ እንድትኖሪ፣ በፍቅር እንድትኖሪ ለማድረግ ነው ይሄን ያመጣው። ለሌላ ነገር አይደለም። እንዲህ ከራሳችን መታረቅ ነው ያጣነው። እኔ አንዳንድ ጊዜ ጸሎት ሳደርግ ራሴንኑ ከራሴ ጠብቀኝ ነው የምለው። ይገርማል። ራሴንኑ ከራሴ ጠብቀኝ፣ እኔንኑ ከራሴ ወንጀል ጠብቀኝ ነው የምለው። ልክ ነው። ለጠላቱ ራሱ ነው እንደሚባለው። አዎ፣ ለምን ሌላ ጠላት የለንም። ለዚች ሀገር እኛው ነን ጠላት፣ ለራሳችንም ለህይወታችንም እኛው ነን ጠላት። አስተውሎት የለማ። ሚዛናችን ያጋደለ ነው። ሚዛን አንሰጠውም ለራሳችን። መንፈሳችን ከስጋችን ተጣልቶ እውነት ከውሸት ተጣልቶ እኔ ነኝ ሰራፍ ምናምን የምንባባልበት አልነበረም። አንድም ቀን እኔ ነኝ የማውቀው ብዬ አላውቅም አልልምም። እውቀት የለኝም። እሱ ባስረዳኝ መንገድ ነው የምራምረው እንጂ እውቀት አለኝ ብዬ አውርቼ አላወራም። እያወቅሽ የምታልፊያቸው ነገሮች አሉ። ታክሰሽ የምታልፊያቸው ነገሮች አሉ። መዘነሽ ደግሞ አመዛዘሽ ደግሞ የምታልፊያቸው ነገር ሊኖር ይገባል። ለራስሽ ለቤተሰብሽ አይተሽ ለነገ የምታስቀምጪላቸው እውነት ደግሞ አሉ። እኔ ከባንኬ የሰው ባንክ ነው ያለኝ። የሰው ባንክ። እንዴት? ሰውን ነው የምቆጥበው፣ ሰውን ነው የማስቀምጠው። የሰው ባንክ ቢኖር እንደ ንግድ ባንክ የሰው ባንክ ሰው ለደስታሽም ነው፣ ሰው ለችግርሽም ነው፣ ሰው ለሰላምሽም ነው፣ ሰው ለእርቅሽም ነው። ይጠቅማል። ሰው ለመንገድሽም ይጠቅምሻል። ሰው በሌለበት ቦታ ላይ ሰፊ ህንፃ የተንጣለለ ባለ 5 ኮከብ ምናምን ሰርተሽ እኮ ሰው ከሌለበት ባዶ ነው። ሀገርም እንደዚህ ነች፣ ማንነትም እንደዛው ነው። ያለ ሰው አያምርም ምንም ነገር። ደስ የሚል ነገር ነው ያነሳው። የእውነት የሰው ባንክ ቢኖር ሰው ባንክ ቢኖር ደስ አይልም? በጣም ነው ደስ የሚለው። የሰው ባንክ ቢኖር ሀብትን ብትይ ከሰው ጋር ነው የሚመጣው። ብቻሽን አታመጪም። ራስሽ ቆፍረሽ ምናምን 1000 ጊዜ ማሽን ብትዘረጊ እኮ ሰው የሰራውን ማሽን ነው የምታመጪው። ያለ ሰው እንዴት የሰራው
ምንድን ነው የምትይው? ነው እንዴ? ምናልባት የአሁን ጊዜ ዘመኑ ነው መሰል ሰዎች ብዙ ከሰው በራቁ ቁጥር ራሳቸውን ይሆናሉ የሚል ፍልስፍና መጥቷል። አይ ሊሆን አይችልም። ሰው ከሰሩ እኮ እንደ መጀመሪያ ራሱ ሰው መሆኑን ማመን አለበት። ሰውየው ከሰው ርቆ ሰው ይሆናል ማለት ሰው ራሱ ሰው መሆኑን ሳያምን ይመስላል። ይሄ ፍልስፍና እንጃ እንግዲህ አላውቀውም። እኔ አልቀበለውም። የእንትን ነገር መጣ እማሆይ በእንትን በሻማ እንቁላል ሲጠብሱ እንደዚህ አይነት ነገር መጣ። እኔ ራሱ አላውቀውም እንዳለ የሰው ላቃ እንግዲህ ከሰው በተለየ ቁጥር እኮ የራሱ ችግር አለው። በራቀ ቁጥር ብዙ የአእምሮ ህመም ነው የሚያስከትለው። ጥቅም የለውም። አንቺ ከራስሽ ርቀሽ ከቤተሰብሽ ርቀሽ ድንገት ጎድሎ ነገር ቤተሰቦችሽ መሀል ካለ ማስተካከል ነው እንጂ መቼም ላይችል አይሸክምም እኮ። ተግባብተናል። የተሰጠሽን አጠቃቀምን መቻል ነው እንጂ አጠቃቀሙን ማወቅ ነው እንጂ ሀብትን ተሰጥቶሽ እኮ ላትበይው ትችያለሽ። ስጠኝ ብቻ ሳይሆን አጠቃቀምን አሳውቀኝ ነው እኔ የምለምነው። ሊያሸክምሽ ይችላል። ሰርተሽ ልታገኝ ትችያለሽ። ስትሰሪ ነው፣ ጥረት ሲኖር ነው ሀብቱ የሚመጣው። ለራስሽ ለአእምሮሽ እረፍት አትስጪ፣ ጊዜ አትስጪ። በቃ መስራት ባለብሽ ሰዓት መስራት አለብሽ። አንዳንዱ አለ የማያራምድ ነገር፣ በቃ ሶሉሽን መፍጠር ነው። መብቴው ምንድን ነው? በዚህ በኩል የተዘጋ መንገድም ካለ መክፈቻው ምንድን ነው? ፓስወርድ መያዝ ብቻ ነው። ፓስወርዱን ብቻ ይሄ ነው ማለት ነው። ጌቾ እንግዲህ አሁን በጣም ብዙ ኦሮምኛ ድምፃውያን በጣም ጎበዝ የሚደነቁ አሉ ወጣቶች። ከወጣቶች እስኪ አንደኛ አሁን ስላለው የሙዚቃ እድገት ምናልባት አንዳንዶች የሙዚቃውን ኮምፖዚሽን ሲያነሱ በእናንተ ጊዜና የዶክተር አሊን ደግሞ ሲያነሱ በጣም በቃ ኢቭን ዘመኑን የሚበልጥ ብለው ያነሱታል። እና በአንተ እይታ እንዴት ነው ይሄ? ከአሁንስ ድምፃውያን ልብህን የሚወስደው የማን አድናቂ ነህ? በጣም ከሚገርመው አሁን ከድሮ ከበፊቱ እንቅስቃሴ አሁን ጥሩ ነው። በአርቱ ዙሪያ ላይ ሁሉ ነገር ማኑዋል አይደለም፣ ዲጂታል ነው። እኛ በማኑዋል ዘመን ነው የተፈጠርነው እና ዛሬ ለተፈጠረው ትውልድ ጥሩ እገዛ አድርጓል ቴክኖሎጂ ራሱ። ቴክኖሎጂው ዲጂታል ሆኖ ማኑዋል ላይ ያለ ሰው አለ ገና መግባባት ጠይቅ ብዙ ነገሮች አሉ። ካሰፋ ነው ብዙ ነገሮች አሉ። ግን ደግሞ እንደኔ የስቱዲዮን ድምፃዊ አይደለም ማለት ላይቭ መስራት ይችላሉ። ስለ ሲዲው መሸጥ አይደለም፣ ዩቲዩብ ላይ ስለተጨበጨበለት አይደለም። ይህን ያጥናቁት የሚያስተላልፈው መልእክትን ላይቭ ጥንካሬውን ነው። ለምን ስቱዲዮ ውስጥ የዘፈነውን ሜዳ ላይ በውጊያ ላይ በመሬት ላይ ካልተጠቀመበት እንግዲህ ይሄን ቤት ይፍረደኝ እናንተም ፍረዱ። እና ከዛ አንጻር ነው ማየው። ግን ደግሞ እደግ የሚባልበት ዘመን ነው። ይደጉ ይስሩ። በምንም በባለም በምንም ብቻ ሰርተው መራመድ መቻል
መከበር መቻል ትልቅነት ነው። ዝም ብዬ አልጥልም። ጥረታቸው ጥሩ ነው። ግን ደግሞ የሚሰሩትን ማወቅ ነው። በየት በኩል የምንሰራው ለምሳሌ ጃምቦ ሁልጊዜ በእኔ ውስጥ አለ። ጃምቦ ጆቴ በእኔ ውስጥ አለ። ታደለ ገመቹ በእኔ ውስጥ አለ። ሀጬያውን ነፍሱን ይማርና ፈጣሪ ጀግና ዘፋኝ ነው። ከምንም በላይ ነው። ለዚህ ትውልድ ምሳሌ ነው። ለመጪውም ትውልድ ምሳሌ የሆነ ለሀገር ሲሰራ ያለፈ ጀግና ዘፋኝ ነው። እነዚህ ሁሌም ውስጤ ናቸው። ለትውልዱ መንገድ የከፈቱ ጀግኖች ናቸው። ስለ ሀገር፣ ስለ ሕዝባቸው፣ ስለ አንድነት ሲያስተላልፉ ያለፉ ልጆቻችን ናቸው። ምሳሌ የማይገኝላቸው ጀግኖች። እንደዛ አይነት ትውልድ ነው እንዲቀጥል እኔ ሁልጊዜ ማበረታታው። ለሀገር ምሳሌ ካልሆነ ዘፈነ እና ጨፈረ እኮ አንድ ነው። ያው በቃ ምሳሌ መሆን መቻል፣ ለሀገር ምሳሌ፣ ለህዝብ ምሳሌ፣ ለባህል ምሳሌ መሆን መቻል ትልቅነት ነው ከምንም በላይ። አሁን ጥሩ ነገሮች ተጀምረዋል። ጥሩ ነገሮች አሉ። ጥሩ መንገዶች አሉ። በምንም ብቻ ይሁን የሀገርን ክብር ከፍ የሚያደርግ ነገር ከሰራሽ እኔ ሁልጊዜ አድናቂ ነኝ። ስለ ቀሚስ አይደለም፣ ስለምን አይደለም። ጫላ ቡልቱሜ፣ ገላና፣ እነዚህ ጎበዞች ናቸው። በጣም እጅግ በጣም ከምን አንጻር ነው የምልሽ? ከሀገር ወዳድነት ባህላቸውን፣ ታሪካቸውን ከመውደድ አንጻር ማስመሰል የለም። ሁልጊዜ ደረጃ በውስጤ ደረጃቸው አለ። በቃ አሉ። ከነሱ ጀርባ ብዙሃን አሉ። ገጣሚዎቹ፣ ደራሲዎቹ ያንን መንገድ እንዲከተሉ ያደረጓቸው እኔ ደስ ይሉኛል። በቃ ማንም ቢሆን ማንም እችን ሀገር ከፍ የሚያደርግ ስራ በሰራ ቁጥር እኔ አድናቂ ነኝ። ደረጃን ከፍ የሚያደርግ ስራ በሰራ ቁጥር እኔ አድናቂ ነኝ። ከአንዱ ዓለምም ጀምሮ አንዱ ዓለምም ቢሆን ስራው ያማረ ነው። እጅግ በጣም ቆንጆ ነው። ጊዜውን የተከተለ ነው። የልብን ትርታ ሰው ምን ይፈልጋል ብሎ ከማረጋገጥ አንጻር የተሰራ ነው። ታይቶ ታልሞ ሳታልሚ መቼም አትተኩሽም። ለይተሽ ነው ቦታውን ለይተሽ አቅጣጫሽን ለይተሽ የቱ ጋር ነው ከጊዜው ጋር የሚሄዱ ናቸው። ደስ ይላል ከማለት አንጻር ነው ያነሳሁት። ሌላውን አሳንሼ ሌላውን ከፍ ለማድረግ አይደለም። ሚዛኑን የጠበቀ ጊዜውን የጠበቀ አንተ ከመጣህበትም አንጻር ካየኸውም ነገር አዎ እና ከዛ ጋር እያይዤም ነው እንጂ አንዱን በመናቅና አንዱን በመቀጠል አይደለም። እውነት ነው። በማወዳደርም አይደለም። ሁሉም የራሱን ከለር ይዞ ነው የሚመጣው። እውነት ነው። ያው እንግዲህ አንተ ታላላቆችህን ከፍ ያሉትን አይተክ ነጋሻሊን እዚህ ውስጥ እንደገባክ በአንተ ምክንያቱም ፈርቀዳጅ ቀደምት የሆኑ ሰዎችን ተከትሎ ነው ሰው ሊመጣ የሚችለው እና ከዛ አንጻር ነው እያነሳን ያለ ነው። ቢፍቱ ኦሮሚያ የሙዚቃ ባንድ እንዴት ነበር? እስኪ ስለዛ ነው። ቢፍቱ ኦሮሚያ አሪፍ ነው። ያቋቋምኩትም አንዱ ነኝ። ግን ከዛ በኋላ ያው ያለው ነገር እኔ ትንሽ አብሬ ቆየው፣ አብሬ ሰራው። ጥረትም የተጀመረው እዛ ውስጥ ነው። ልፋትም የተጀመረው እዛ ውስጥ ነው። ራሴንም አጠንክሬ የወጣሁበት እዛው ቤት ውስጥ ነው። ቢፍቱ ለእኔ እውቅና መነሻዎች ናቸው። ከዛ ውስጥ ነው የወጣ ነው። ሌሎችም ቢሆኑ በዛ በኩል ነው ያለፉት እና የድርሰትንም የዜማንም ጥንካሬ እዛ ውስጥ ሆኜ ነው የባህሉንም የታሪኩንም ከፍታ
ያየሁትና መሰረቴ የተጠናከረበት እዛ ቢፍት ውስጥ ነው እና ደስ የሚል ጊዜ ነው። ብዙ ቻሌንጅ አለው። ብዙ ፋይት የምታደርጊው ነገር አለ። ከዛ አንጻር ነው እዛ ውስጥ ጠንክሬ ወጥቼ ነው በግሌ የምሰራው። አሁን ዛሬ እዛ በተማርኩት መንገድ ነው እዛ ውስጥ ባስተማረኝ ከኑሮሽ የምትማሪው ነገር አለ፣ ከራስሽም ከቀኑም የምትማሪው ነገር አለ። ከዛ ጋር አጠንክሮ ያወጣኝ እዛ ውስጥ ነው። እንግዲህ ያው ወደ ቤተሰብ እንምጣ። እንዴት ነው እንግዲህ ጌቾ አባወራነት? አባወራነት ደስ ይላል፣ ከምንም በላይ ደስ ይላል። አባ ወንድ ስለሆንኩኝ ብቻ ሳይሆን ከአንድ ቤት ጀርባ ጠንካራ ሴት መኖሯ እኔን ያጀግነኛል። ተሳስበን የምንኖርበት ነው። ተዛዝነን የምንኖርበት ነው። ተዛዝለን ተቻችለን የምንኖርበት ነው። ያው ቤተሰብ እንዳለ የታወቀ ነው። እንግዲህ የምናፈራውን ይባርክልን ከማለት ውጭ የምንለው ነገር የለም። እውነት ነው። አሜን አሜን። ለምን ወደ ጓዳ እንገባማ፣ በር ላይ ነው የምንመለሰው። አናስጣም፣ ሁሉም ደጅ አይሰጣም። ተቀብለናል፣ እሱን ተቀብለናል። ከማርሸት ጋር አንድ አማርኛ ሙዚቃ አለክ? አንቺ የኔ አንቺ የኔ የልቤ ጥማሽ አንቺ የኔ። ደስ ይላል። እንዴት ነበር የተሰራው? እሱም ብቻ አይደለም እኮ ብዙ ስራዎችን ሰርቻለሁ። የኢዮብም የራሴ ስራ ነው። ኢዮብ እሱም የኛ ነው። በጣም አሉ ብዙ ዘፈኖች አሉ። ከሔዋንም ጀርባ እኔ ነኝ ያለሁት። አሉ ብዙ ስራዎች ሰርቻለሁ። ግን ደግሞ እኔ ማውራት አልወድም። በቃ ስራ ተሰርቷል፣ ስራ ነው በቃ። እንደ ስራም ስልሽ አርት ስለሆነ ብዙን ጊዜ አጠንከረሽ የኔ ስራ ነው ያንተን ስራ ነው ሙጭጭ የሚባል ነገር እኔ ጋር የለም። በቃ እንደ ቀላል ነገር እዚህ ጋር እንስራ። ያው አርት ሲባል እኮ የፋሚሊ ስራ ነው። ይሄ ቤት እኮ ይሄ ስቱዲዮ የሚሞቀው ከአንቺነትሽ ጀርባ ካሜራ አለ፣ ዳይሬክተር አለ፣ ምን አለ፣ ቪዲዮ ሲሰራ ዳይሬክት የሚያደርገው አለ፣ ገጣሚው አለ፣ ዜማው አለ፣ አቀናባሪው አለ። የዚህ ሁሉ የፋሚሊ ግንኙነት ነው ያን ስራ የሚያሳምረው። ከዛ ነው ያማረው። የእኔ ብቻ ጥረት አይደለም። የመረጡኝም የራሳቸው ድርሻ አላቸው። ዜማውን የሚያመጣው የራሱ ድርሻ አለው። ገጣሚው ራሱ የራሱ ድርሻ አለው። የፋሚሊ ስራ እስከሆነ ድረስ ያው የምንደነቀው አንድ ላይ ነው። አድናቆቱም የሁላችንም ነው። ብቻ እውነት ነው። ያው እነዚህን ስራዎች ስናነሳ ምናልባት ያው ቅድም እንዳልኩ ጌቾ በጣም የሚገራርሙ ግጥሞችና ዜማዎችን ትደርሳለክ እና ሰዎች ልብ ውስጥ ያው ክብር ለሚገባው ክብር እንስጥ አይደለ? ይህንን ነገሮች ለማሳወቅ ያህል እኔ አንደኛ ነገር ከኦሮሚያ ህዝብ መዝሙር ጀምሮ እስከ ኢትዮጵያ ህዝብ መዝሙር ድምፅ ያለበት። እንዴት እስቲ ድምፅ ያለበት በቃ ዝማሬ ውስጥ ድምፅ ያለበት። ድምፄ ለይተሽ አውጪው። አገር ወዳድ ነኝ አልኩሽ። እኔ አገሬን በሽልንግ አልሸጥም። ሶሪ በጣም ቢሊየን አምጥተሽ እዚህ ጋር ብትረፈልፊ አገሬን አሳልፌ አልሰጥም። አገሬን በጣም ነው የምወደው። ቤተሰቤን በጣም ነው የምወደው። ይሄን ባህል አላገኘውም። እማጣው ሙቼ ስቀበር ብቻ ነው። ልጆቼ ያነሱት ይሆናል የኔን ታሪክ የተቀባን ነው። ከዛ በተረፈ እኔ አገሬን ስለምወድ አገራዊ ነገር ውስጥ ሁሉ ታገኘኛለሽ። በቃ ጥግ የሚሯሯጥ ልክስክስም አይደለሁም። ማስመሰል አልችልም። በጭራሽ ማስመሰል አልችልም። አይመጣልኝም በጭራሽ። ሊሆንም አይችልም። በቃ ለምን ከቤተሰብ የወሰድሽው ነገር ሁሉም ቦታ ላይ እንደ ወጣወጥ የምትገቢው ሳይሆን አገራዊ ነገር ላይ አለው። በቃ
ሁሉም ቦታ ላይ የኔ ምክር አለበት። አንድ አርቲስት ከአፋን ኦሮሞ ጀምሮ ዜማውን ያላሳየኝ ያላየውለት ያልሰራውለት ያልሞከርኩለት እንዲህ ቦታ ላይ አሻሽል ያላልኩት ሰው የለም። ትልቅ ነገር ነው። ይህን ጎሳዬም ልናገር ይችላል። በጎሳዬም ውስጥ የሰራኋቸው ስራዎች አሉ፣ ሌሎችም ጋር የሰራኋቸው ስራዎች አሉ። ጌታቸው አለበት። ድንገት ያለማከርኩት ካለ የኔን ታላላቆች ለራሱስ ለምን አይሰራም የሚለው ነገር እውቀት ሲኖርሽ፣ ብዙውን ጊዜ የሙዚቃ እውቀት ሲኖርሽ የደከመ ነገር ላለመስራት፣ ጥሩ ነገር ለመስራት የምትጓጊው ነገር ከአንዱ አንዱ በልጦ ስለሚታይሽ ያንን ራሱ እንትን ብለሽ ካልሰራሽበት አብሮሽ ነው የሚጠፋው። ግን ደግሞ እሱን ለመስራት ሰው ትመርጫለሽ፣ ቦታ ትመርጫለሽ። ሀገራችን ውስጥ እንደምታውቂው የስቱዲዮ ችግር አለ፣ የአቀናባሪ ችግር አለ። ከገሌ ገሌ ነው እኔ ሆይ ሆይ ብትይለት የፈለገ ሆይ ሆይ ቢኖር ሆይ ሆይ የተባለለት አቀናባሪ ነው የተባለለት አይቻለሁ። ሆይ ሆይ ስለተባለ አይደለም። ትክክለኛ የስራ ሰው ቀጠሮ የማያበዛብኝ። ቀጠሮ የሚያበዛብሽ ከሆነ ፍርድ ቤት ሁሉ የሚመላለስ ነው መስለኝ። የእውነት ነው የምነግርሽ። ውል አድርገን ውሉ ካልተፈጸመ እኔ ያመኛል። በቃ ዛሬ መስራት ያለብኝን ነገር ዛሬ መስራት አለብኝ። የኛ ባህል ደግሞ የእንትን ለዘብተኛ ወይ ደግሞ ምን ልበል የሆነ ነገር አለ። በምን ቋንቋ እንደምገልጸው አላውቅም። አንቺ አንድ 10 ስራ አለመትጋት እንበለው ትጋት አለማሳየት ነው። በቃ እንትን ነው ብዙ እንትኖች አሉ። ይሄ ባህል ደግሞ መቅረት አለበት። በቃ እኔ ስልቹ ነኝ፣ ትቼ ነው የምወጣው። በእያንዳንዱ ስቱዲዮ ውስጥ ከ10 ስራ በላይ ከ15 ስራ በላይ አለኝ። እያንዳንዱ ስቱዲዮ ውስጥ ከባድ ነው። ቻሌንጁ አያልቅም። ከልጅነት እስካሁንም ይቀጥላል። መልካምነት እኮ ጥሩ ነው። በፊት ለፍቅር መስዋዕት ሆኖ ያለፉ አባቶቻችን ያስተማሩን መንገድ አለ። ምንም ደሞዛቸው ደካማ ሆኖ እኮ በፍቅር አሸንፈው በፍቅር ድልን ተጎናጽፈው ከዚች ምድር የሄዱ ስንት አርቲስቶች አሉ፣ ውጣ ውረዶችን ችለው። ዛሬ ግን ገንዘብ የሚገኝበትን መንገድ አለ፣ የምታሸንፊበትን መንገድ አለ። በአንቺ ስራ ላይ ደግሞ ባለቤትነትን የሚፈርም ደግሞ አለ። አንቺ በሰራሽው ላይ አሁን ዩቲዩብ ላይ የሚለቀቁ በእኛ እኮ አካውንት አይደለም፣ ከየት አምጥተው ሰብስቦ ዩቲዩብ ላይ እንደሚለቁ እንኳን ስታስቢ ልጆችስ መመገብ የነበረባቸውን ምግብ እንኳን ሳይበሉ እነሱ እዚህ ጋር ገንዘብ ያጋብሳሉ። ህገ ወጦች ነን። ያ ሁሉ ተስፋሽን ያመነምነዋል። የስንት ራፐር ዘፈን እኮ ስናስተላልፍ እኮ ነገ መጠየቃችን እኮ አይቀርም። በኤፍኤምም በቴሌቪዥንም በምንም ፍቃድ አለን እንዴ? የኮፒራይት ፍቃድ አለን? በዓለም ደረጃ ስናየው አለ። ለመኖሩ ምን መረጃ አለን? ላለመኖሩስ ምን መረጃ አለን? የራሳችንን ያልሆነን ነገር እኮ እያስተላለፍን ነው። ኳስ እኮ 90 ደቂቃ እያስተላለፍን ነው ያለን። የአየር ጊዜ ከነሱ ገዝተን ከሆነ ሊሆን ይችላል። እንደ ግልም እያስተላለፍን ነው ያለ ነው፣ እንደ ሀገርም እያስተላለፍን ነው ያለ። የራሳችንንስ ብለን ዞር ብለን እናይም። በቃ የራሳችን ደግሞ የሚሰራ ሲመጣ ማቀጨጭ ነው የተያያዘው። ማቀጨጭ እሱ በሚሰራው ዜማ እሱ በሰራው ግጥም ገንዘብ እየሰበሰብንበት ዘፈኑን ወደነው ሰውየውን እንጠለዋለን። የኢትዮጵያ ምድር ወዶ ህዝቦቿን መጥላት ትልቅ ወንጀል ነው። ተይው ሌላውን የኔ ምሳሌ አይደለም ይሄ።
ሀገሪቷን ወዶ ባህሏን ታሪኳን መጥላት ትልቅ ወንጀል ነው። እንደዛ እንደማለት ነው። የኔ አባባል ይገባሻል? ከዛ አንጻር ነው የማየውና ያዳክማል። የሚያዳክም እንጂ የሚያጃኩም እንጂ የሚሰራ የለም። ደስ የሚል መልእክት ነው። ብንሰራ ደግሞ ማደግ እንችላለን ነው። ብንሰራ ማደግ እንችላለን። አርቱንም ማሳደግ እንችላለን። መደጋገፍም አለበት። ብዙ ጊዜ የህብረት ስለማይኖርና አንድ ላይ መተጋገዙ ጥቅምን ነው የምናስቀድመው። ባህልን ማሳደግ ራሱ ጥቅም መሆኑን ብናውቀው ኖሮ እውነት ነው። ተግባብተናል። ስራው ራሱ ጥቅም እኮ ነው። መስራት ራሱ ጥቅም ነው። አብሮ መዋል ራሱ ጥቅም ነው። አብሮ መስራት ራሱ ጥቅም ነው። ከዛ አንጻር አናየውም። ለዚህ ነው አገራዊ ጉዳይ ውስጥ አለሁበት ትንሽ የተርከሰከሰ ቦታ ላይ አታገኝኝም። የለውም። እኔ በቃ በባሌም በቦሌም ብቻ የለውም እዛ አካባቢ ላይ። ለምን መጥፎ ስም እንዲኖረኝ አልፈልግም። የረከሰ ነገር አልፈልግም። የሚያረከስ ነገር አልፈልግም። ቤቴና እኔ ቤተሰቤ ተከባብረን፣ እኔና ሀገሬ ተከባብረን፣ እኔና ህዝቤ ተከባብረን እንድንኖር ነው የምፈልገው። እኔና ፍቅሬ ተከባብረን ፍቅሩን አብረን እንድንኖር እፈልጋለሁ። ለምን ወደ ወንጀለኛም አልሄድም፣ ወንጀልም ማየት አልፈልግም፣ ወንጀለኛንም አላልፍም። በቃ በዚህ ግትርነቴ እጠላ ይሆናል። ውሸት አልወድም፣ መዋሸትም አልችልም። ስርቆት አልወድም፣ መስረቅም አልችልም። ሌባን ካየሁ እኔ ሌባ ነው ብዬሽ ለጥፌብሽ ነው የምሄደው። መጥፎ ከሆንሽም መጥፎ ነሽ ብዬ ነው ለጥፌብሽ የምሄደው። በአንዴ ግን አጥንትሽ እንዲሰበር አልፈልግም። አመክርሻለሁ፣ እነግርሻለሁ። በቃ ከዚህ አንጻር ይታወቅ ይሆናል። ትልቅ ነገር ነው። ከዛ በተረፈ የአርቱ ጉዳይ ልታሰብበትም በስቱዲዮችም ሊያስቡበት ይገባል። የሚከፈለው መስዋዕት ተከፍሎ ተጀምሮ ካላለቀ ማንገዳገድ ነው የሚሆነው፣ መጣል ነው የሚሆነው፣ ማዳከም ነው የሚሆነው እንጂ መስራት አይሆንም። እውነት ነው። በጣም ትልቅ መልዕክት ነው ያስተላለፍከው አርቱ አካባቢ እና እንደዛ ነው። ጌች እንግዲህ ከሞላ ጎደል ያዘጋጇቸውን ጥያቄዎች እየጨረስኩኝ ነው። ግን ከዛ በፊት ሁለት ነገር፣ አንደኛው ለሚቀጥለው ትውልድ እንደ ሀገር እንደ ህዝብ ከኖርክበትም ካየኸውም የምታስተላልፈው መልዕክት እሱን ታስተላልፍልኛለህ። ሁለተኛው ደግሞ ሁላችንም ውስጥ ያለው የምንወደው፣ ለምሳሌ አንተ የራስህን አንድ ትጫወትልኛለህ፣ እኔ ግን ምን እንጂ እሱን ብትጫወትልኝ ደስ ይለኛል። እሺ፣ የመጀመሪያው የማስተላለፈው መልዕክት እንስራ ነው። እንስራ። ፈጠራ አላለቀም። አሁን ከሱዳንና ከማሊ የምንወስደው ዜማ አይደለም። አሁን የራሳችን ባህል አልተነካም በጭራሽ። እንስራ ነው። እስቲ አንድ ሰው መጥቶ እንስራ ይበለኝ፣ ግድ የለም። ደራሲ ናቸው ተብሎ የተጨበጨበለት፣ በሰፈር በመንደር የተጨበጨበለት ስራ አይደለም የምንሰራው፣ ወይ በግሩፕ የተጨበጨበለት ስራ አይደለም የምንሰራው። ኢንተርናሽናል ስራ መስራት እንችላለን። እንስራ፣ ግድ የለም። ችሎታ ብቻ አይኖረውና ይምጣ። እስቲ ያንተን ስራ እንስራ ይበለኝ። ከመስራት ወደኋላ አልልም። እንስራ ነው የኔ። በትጋት እንስራና በራሳችን እውቅና ውስጥ አገሪቷን ማሳወቅ፣ ከፍ ማድረግ፣ ደረጃውን ከፍ ማድረግ፣ የላቀ ደረጃ ላይ ከማንም በላይ እንድትሆን ማድረግ ይቻላል። ለምን እኛ አፍሪካዊ ሆነን ዘፈናችን አፍሪካ ውስጥ የለም። ለሱዳን ታላቅ ሆነን የሱዳንን ነው የምንሰማው በብዛት። ሱዳን ግን የእኛን ይሰማሉ? የለም። የፕሮሞሽን ጉዳይ ነው ምንድን ነው ብለን ስናየው ብዙ ደካማ ነገሮች ከጀርባችን ይኖራሉ፣ አናውቅም። ሰው የራሱን እንከን ላያውቅ ይችላል። የአይናችንን እንትን እይታ ወይ ከራሳችን ችግር ሊሆን ይችላል፣ የምናውቀው ነገር የለም። ዜማ እንኳን ከነዛ ከምንሰጥቀው ብዙ ነገር አለ። እዚህ ጋር ደቡብ ስንሄድ ባህር ነው ያለው፣ ኦሮሚያ ውስጥ ስንሄድ ባህር ነው ያለው፣
ሌላውን ቦታ በምስራቁም በደቡብም ስንሄድ ባህር ነው ያለው። አልተጠቀምንበትም ምንም ነገር። ዝም ብለን ብቻ ተነጣፊ ሆነን ተነጥፈን ስንረገጥ ዝም ብለን ማየት ጥሩ አይደለም። ባህላችንን ጥለን ራሳችንን ጥለን ተነጥፈን እንደገና ደግሞ ለተነጠፍነውም ወቃሽኛው አይደለም። በመስራት ማመን ነው። በቃ በመልፋት በአቋራጭ የምናገኘው ሂሳብ አይደለም። ነገ ለትውልድ የምናስቀምጠውን ነገር ነው መስራት ያለብን። እንግዲህ እኮ አቤት አበበ ተሰማ የሰራውን ስራ ያኔ ምናምን ብለን እኮ ያንን አንስተን እኮ ከፍ ማድረግ ይቻላል። ያኔ የነበረው ፍቅር ያኔ በዛ ዘመን እንደዚህ በዚህ አይነት ቻሌንጅ ሰርቶ እዚህ ጋር መድረስ ቀላል ነገር አይደለም። ዛሬ ደግሞ ቴክኖሎጂውን፣ ቴክኒኩን፣ ዲጂታሉን ሁሉም ነገር አበልጽጎታል። ብዙ መስራት ይቻላል። እውቀት ብቻ አይኖር። እውቀት ከሌለ ደግሞ መማር ነው። በቃ አንዱ ከአንዱ ይማራል። ሰው ከዘመኑ ካልተማረ ባዶ ነው። ሰው ከጊዜው መማር አለበት። በቃ ከዚህ ጋር ቢያያዝ ደስ ይላል። ማደግ ይቻላል፣ መስራት ይቻላል፣ መታወቅ ይቻላል። ግን ለነገ የምመክረው ነገር እውቅና ሊመጣ ይችላል፣ በቀላልም ሊመጣ ይችላል። አሸካከምን ማወቅ ነው። ሀብትም ይመጣል፣ አጠቃቀሙን ማወቅ ነው። የት ቦታ ላይ መሆን እንዳለበት፣ የት ቦታ ላይ መድረስ እንዳለበት ካወቀ ሰው ግቡን ያውቃል ማለት ነው። ዓላማውንም ያውቃል። ግቡን በእጅ ውስጥ ነው ያለው፣ ሩቅ አይሆንም ማለት ነው። አንተ ለምንድነው እሱ ለምንድነው ያላደገው እንትን አልሆነም ሊል ይችል ይሆናል ሰው። እኔ ምንም እጦት አይደለም፣ እውቀትም እጦት አይደለም፣ ዝናም እጦት አይደለም። ለዝናም ብቻ ምን አይነት አገላለጽ ልግለጽልሽ መሰለሽ? ፍሬያማ ዛፍ ሁል ጊዜ ዝቅ ብሎ ነው እንደኖረ ነው። ፍሬያማ ዛፍ ዝቅ ብሎ ነው የሚኖረው። ይሁኝን ስለማልወድ ነው እንጂ በአንዲት ቃል እንደዚህ ማወዛወዝ ይቻላል። እንደዚህ ተሰጥቶን በተሰጠን መጠቀም መቻል ነው። እንግዲህ በሚቀጥለው ደግሞ ፈጣሪ ለድል ያብቃን። እየተሰሩ ያሉትም ስራዎች አሉ። ከአሁን ይመጣል ብዬ መዋሽ ሳይሆን ሲወጣ ይወጣል። በቃ ይወጣል ስንል የሚይዘን ነገር አለ። ወይ እጅሽ ይያዛል፣ ወይ እግርሽ ይያዛል፣ ወይ ስቱዲዮ ወይ አንድ ነገር እንላለን። ማማኘት በዛ፣ ክስ በዛ። ለዚህ ሲመጣ ይመጣል። ያው በፍቅር መጠበቅ ነው፣ በትዕግስት መጠበቅ ነው። ትዕግስት ደግሞ መልካም ፍሬ አላት። ያው ለመቃመስ ያብቃል። አሜን። በጣም በጉጉት እንጠብቃለን። እና ሌላው ደግሞ መከገሩሬ ገነሳ ኮካገራ ፋኑ መተመራ ተቶካቱ ከዲምኔ አሻራሻሪ ጉጉባዳኪ አጀሰጀሲ ፋቻ ገርማምሲ ጨሌ መታኬ ክሌንስራሴ አዳቲ ደሴ ረቢ በዳሴ ጌራሪካ ጌራር ኮርሜ የሚለው ዘፈን ነው። ኦ እልልጀና ሸምጀና ገሌ ራፋሪ ቶሌ። ያው እንግዲህ ይህን ይመስላል። ይህን ይመስላል። እናንተ ከስቱዲዮ ቀጥሎበት። እንግዲህ የእውነት ጌች በጣም አክባሪክ አድናቂክ፣ መጀመሪያም እንዳነሳሁትኝ ኢትዮጵያ አለኝ ከምትላቸው ብርቅዬ ሰዎች አርቲስቶች መካከል አንዱ አንተ ነህ። ዛሬ ደግሞ የእውነት እዚህ ስቱዲዮ ቁጭ ብለን እስካሁን ከዚህ በፊትም ያሉ ኢንተርቪዎችህን አይቻለሁ። ከጓደኞች ከቅርብ ሰዎች ጋርም ስለአንተ ማንነት በደንብ ሰምቻለሁኝ። ግን ዛሬ ደግሞ እዚህ ወንበር ላይ ቁጭ ብለክ የእውነት ለራሴም ለሰውም የህይወት ትምህርት ነው የሰጠህን። በጣም ነው እጅግ በጣም ማመሰግነው። ተገርሜያለሁ። አንተን እዚህ ጋር ቁጭ አድርጎ በእውነት አሁን እኔ ኢንተርቪው ማድረግ አንተን እዚህ ጋር ቁጭ አድርጎ መጫወት ለእኔ ትልቅ ክብር ነው።
እጅግ በጣም አድርጌ ነው የማመሰግነው። ስላከበርከኝ እንዳከበርከኝ እግዚአብሔር ያክብርክ። አሜን፣ 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 በጣም አመሰግናለሁ። አሜን። ቴንክ ዩ። ተመልካቾቻችን እንግዲህ እጅግ በጣም ከምንወደው ከአርቲስት ጌታቸው ኃይለማርያም ጋር የነበረን ይህን የመሰለ ቆንጆ ጊዜ በጣም እንደምትወዱት ተስፋ አድርጋለሁ። በሚቀጥለው ሳምንት ደግሞ ከሌላ እንግዳ ጋር እንገናኛለን። እስካሁን አብራችሁን ስለነበራችሁ በጣም ነው የምናመሰግነው። ይህን ፕሮግራም እንግዲህ ከስቱዲዮ ጀርባ የሚያግዙንን ቢፋኒ ጀነራል ትሬዲንግ፣ ዲኖ ፋሽን ቢዩቲክ፣ ኤልያስ ፋንታውን ኤላዬ፣ ማርኬት ፈርኒቸር፣ ሳም ስቱዲዮ ኢትዮጵያ፣ ድር ላቬንደር፣ ውድ ላቬንደር የቤትና የቢሮ እቃዎች ማስዋቢያ፣ ዘኩራ ዘላለም ኩራባቸው እጅግ አድርጌ አመሰግናለሁ። ሳምንት በሌላ ፕሮግራም እንገናኝ።